እንደ እናት እንደ አባት ከዛም በላይ ነው ያየሁት። ክብካቤው፣ ትምህርቱ፣ ስልጠናው። ሴት በተለያዩ ወንዶች ስትደፈር ፌስቱላ ራሱ የሚያዝ አጋጣሚ እኮ አለ። HIV የሚያዝ አጋጣሚ አለ። ስነ ልቦና ተጎቶ ወደ ኋላ የምትቀርበት አጋጣሚ አለ። ከጊዜው በፊት የተወለደ ልጅ ከጊዜውም በኋላ የተወለደ ልጅ ሁለቱም አያድጉም። በጊዜው ግን የተወለደ ልጅ ግን ሰክሰስፉል ነው። ስለዚህ ያንን ተማርኩኝ። ብዙ ከውጭ ሀገራት ሁሉ የሚመጡ ሰዎችን አግኝቻለሁና እዛም እንደውም በብዛት ውጭ የሚኖሩ ልጆቻቸውን ከውጭ ሀገር ከሌሎች ከአውሮፓ ከአሜሪካ ወደ ረቂቅ ያመጡ ነው። ምንድነው እንዲያዋቀን አይምሯን ዘብርቅርቅ ያደረገው ስሜቷን ያዋቀረው ብትለኝ 2 ኦቲዝም ልጅ እስኪያስበው በአመት ልዩነት ይሳቅ ኦቲዝም ሆነ በተባች ደግሞ በአመት አሜን ኦቲዝም ሆነች። በጣም ከባድ ነገር ነው። አዳሪ ወይም ቦርዲንግ እንትን ያስፈልጋቸዋል። እንደገና ክፍያው አሁን ቤተሰብ ላይ ነው የወደቀው። ከራሴ ላይ በስሪንጅ ደም እንደ ተወሰደ ነው የሚሰማኝ ያልሽው አለ። በጣም ትልቅ አባባል ነው። ሲንግል ማም ስትሆን ወይ በተለያየ ምክንያት ወንዱ ላይሸከም ይችላል፣ ጥሏት ይሄዳል። ያቺ ሴት ምንም ተስፋ የላትም፣ ስራ ላሰራት ትችላለች። ከልጇ ጋር ነው ዋጋ እድሜ ልክ ነው። ገብቶሃል? እኔ ሰበብ የሚለው ራሱ በሰረዝ ቢችል በላጲስ ቢጠፋ ደስ የሚለኝ ሰበብ የሚለው ነው። ለህይወታችን ሰበብ አያስፈልገንም። የይቅርታ ግን ሰው መሆን አለብን። አሃዱ መናገሻ ቅዳሜ ምሽት ከ12 ሰዓት እስከ 3 ሰዓት ኪነ ጥበባት፣ ታሪክ፣ ባህል፣ ፍልስፍናና ስነ ልቦና በኢትዮጵያዊ ለዛና ጣዕም ተዋስተው ይቀርባሉ። በአሃዱ ሬዲዮ 94.3 አሃዱ መናገሻ። አሃዱ መናገሻ። ዛሬም እንግዲህ ታላላቅ እንግዶች በአሃዱ ሬዲዮ ስቱዲዮ ይዘንላችሁ እንቀርባለን። በመጀመሪያው ምዕራፍ ላይ የረቂቅ ትምህርትና ስልጠና ተቋም መስራችና ዋና ዳይሬክተሯ ፍሬወት ይጨነቁ ከሷ ጋር ቆይታ የምናደርግበት በጣም ታሪካዊት እህታችን ናት። ብዙ ስራ ለሀገሯ፣ ለወገኗ፣ ለልጆች እየሰራች ያለች የትውልድ ተምሳሌት ናትና ከሷ ጋር የምናደርገው ቆይታ አለ። እንደዚሁም ደግሞ ሌላው እንግዳችን ከካናዳ መታ ብዙ ስራ እየሰራች ያለችው ካናዳም ቢሆን በተለይ በስደተኞች ወደ ካናዳ የሚሄዱትን እና ብዙ ችግር የሚያጋጥማቸውን ኢትዮጵያውያንን እና አፍሪካውያንን በመርዳት እና ችግሮቻቸው ላይ በመድረስ የምትታወቀዋ ጸደይ ደረሰ። ሁለቱም እንግዲህ ታላላቅ ኢትዮጵያውያን እህቶቻችን ናቸው። ከኛ ጋር ቆይታ የሚያደርጉበት ነው የመጀመሪያውና ሁለተኛው ምዕራፍ ላይም በግማሽ ድረስ እንሄዳለን ከነሱ ጋር። ፍሬወት ይጨነቁና ጸደይ ደረሰ ከኔ ከጥበቡ በለጠ ጋር ቆይታ ያደርጋሉ። ከዚህ ከስቱዲዮ ደግሞ ሳሚ በላይ ቴክኒኩን በመቆጣጠርና እንደዚሁም ደግሞ በሶሻል ሚዲያ መተግበሪያ በተለያዩ የዓለማችን ክፍሎች ለምትገኙ ኢትዮጵያውያን በቀጥታ እንድታዳምጡ እንድታዩን የሚያደርግ ነው። በጣም አመሰግነዋለሁ እሱን። እንደዚሁም ፉሪ ተራራ ላይ የሚገኙ የአሃዱ ሬዲዮና ቴሌቪዥን ባልደረቦችም ዝግጅታችን በመላው ዓለም እንዲሰራጭ የሚያደርጉ ስለሆኑ እነሱንም በጣም አመሰግናለሁ። እናንተ ውድ ቤተሰቦቻችን ሁልጊዜ ከኛ ጋር የማጠፉ የምታዳምጡን፣ እንደገና ደግሞ በጎደለ የምትሞሉን፣ ሀሳብ የምትሰጡን፣ የምታጠነክሩን አሃዱ ሬዲዮና ቴሌቪዥን ዛሬ ለደረሰበት ደረጃ ከጎናችን ላላችሁ ውድ የአሃዱ ቤተሰቦች እናንተንም እንደዚሁ አመሰግናለሁ። በተለያዩ የመጓጓዣ ዘዴዎች ውስጥ አሃዱ ሬዲዮ 94.3 ይከፈታል። ብዙ ሚሊዮን ኢትዮጵያውያን በአሁኑ ሰዓት እንደሚያዳምጡ እናውቃለን። ይሄ ደግሞ እንዲደመጥ የሚያደርጉልን መሪውን የሚያሽከረክሩ ሹፌሮችን በጣም እናመሰግናለን። እነሱ ስለሆኑ ሬዲዮ ጣቢያችንን ምርጫቸው አድርጎ ሚሊዮኖች እንዲያዳምጡን የሚያደርጉት። በየቤታችሁና በስራ ገበታችሁ በልዩ ልዩ ሁኔታ ሆናችሁ አሃዱ ሬዲዮን ምርጫችሁ አድርጋችሁ የምታዳምጡትን በሙሉ እናንተንም እንደዚሁም ደግሞ ምርትና አገልግሎቶቻችሁን በአሃዱ ሬዲዮና ቴሌቪዥን በማስተዋወቅ አጋር ቤተሰብ የምትሆኑንን ሁላችሁንም እጅግ አመሰግናለሁ። ከበስተጀርባዬ ደግሞ የአሃዱ ሬዲዮና ቴሌቪዥን ባልደረቦች ብዙ ስራ ስለሚሰሩ ይሄ ፕሮግራም ወደ እናንተ እንዲደርስ የእነሱም እገዛ በጣም በብዛት ስላለ ሁሉንም አመሰግናለሁ። እዚህ በአዲስ አበባ ከተማችን ውስጥ
ትልቅ ተቋም የመሰረተች ለብዙ ወላጆች አለኝታ የሆነች ለልጆች አለኝታ የሆነች ታችን ናት። ፍሬህይወት ይጨነቁ በጣም ብዙ ታሪክ የሰራች ናት። በተለይ ረቂቅ የትምህርትና ስልጠና ማዕከል የሚባል ነው ያቋቋመችው። ይሄ ረቂቅ ምንድን ነው የሚሰራው የሚለውንም እንደዚሁ እናወጋለን። ጸደይ ደረሰ ደግሞ በካናዳ ውስጥ ለሚመጡ ኢትዮጵያውያን እና አፍሪካውያን ጭምር ብዙ ችግሮች ውስጥ በሚገቡበት ጊዜ ጉዳዮችን እዛ ሆና የምታስተባብር ችግሮቻቸውን የምትቀርፍላቸው ብዙ በቤተሰብ በማህበረሰብ ላይ በሶሻል ጉዳዮች ላይ በጣም አተኩራ የምትሰራ ናት። በብዙ ሚዲያዎች ውስጥ እንግዲህ የቀረበች ሀሳብ አስተያየቶቿን የሰጠች ትገኛለች። አሁን ወደ አገሯ ለረፍት በመጣችበት ጊዜ ደግሞ አንድ ሁለቴ ከአሀዱ ሬዲዮ እንግዳ ሆናለች። ዛሬ ደግሞ ከፍሬህይወት ጋር ሆነው ሁለት እንደዚህ አይነት ጀግኖችን ደግሞ አንድ ላይ ማውጋት ከነሱ ጋር መጫወት ጥሩ ስለሆነ ውድ ያሉ ቤተሰቦች እናንተም በ0940 መጨረሻውን 02 ወይም 03 ወይም 07 እያደረጋችሁ ሀሳብ አስተያየቶቻችሁ መስጠት ትችላላችሁ። በ74 ላይ የጽሁፍ መልእክቶቻችሁን መላክ ትችላላችሁ። ስለዚህ አሁን ወደ ፍሬ ሊሂድ። ፍሬህይወት ረቂቅ የትምህርትና ስልጠና ማዕከል እስኪ አስተዋወቂው ምንድን ነው ይሰራ? እሺ፣ በቅድሚያ ለተሰጠኝ እድል አመሰግናለሁ። ረቂቅ ትምህርትና ስልጠና ኦቲዝም ማዕከል ነው። 6 ዓመት አሁን ሆኖታል። 2012 ነው የተመሰረተው። መሰረት ያደረገው ደግሞ አንድ ህፃንን ለመርዳት በተነሳ ልብ። አሁን ደግሞ እንግዲህ ብዙዎች በዚህ በ6 ዓመት ውስጥ ደግሞ ወደ 10 ሺህ የሚያክሉ ሰዎችን አስተናግዷል። ኦቲዝም ላይ ፎከስ አድርጎ ከልዩ ፍላጎት አንዱ ነው። ኦቲዝም ማለት ደግሞ ያው የእድገትና የባህሪ እክል የገጠማቸው ህጻናትን የአእምሮ ነርቭ መሸራተት የገጠማቸውን ወይም የአስተሳሰብ ልዩነት ባህሪ የሚያንጸባርቁትን ልጆች ላይ ፎከስ አድርጎ የሚሰራ ድርጅት ነው። በጣም ረቂቅን እንግዲህ ጎብኝቸዋለሁ። ጋብዛችሁኝ ባየሁት መሰረት የደነቀኝ ስራ ነው። ምክንያቱም የኦቲዝም ማዕከል ነው። እነዚህን ህጻናት ከወላጆቻቸው ተቀብላችሁ እንደ እናት እንደ አባት ከዛም በላይ ነው ያየሁት። ክብካቤው፣ ትምህርቱ፣ ስልጠናው ልጆቹን ከእያንዳንዱ ክፍል ወደ ሌላው ክፍል በሚሸጋገሩበት ሰዓት የሚደረግላቸው ጥንቃቄ የትምህርት ማዕከሉ እጅግ የሚገርም ነው እና ልዩ ፍላጎት የሚያስፈልጋቸው ላይ እንዲህ አተኩሮ መስራቱ መጀመሪያ ስሜቱ ከየት ነው የመጣው? ወደ ኋላ ልትወስደን ማለት ነው። የመጀመሪያው ስሜት የዛሬ 18 ዓመት አንድ የ4 ዓመት ልጅ ገንዳ ውስጥ የተለያዩ ነገሮችን ሲመገብ ሳይ እኔ ደግሞ ካሳለፍኩት ህይወት ጋር ተቃራኒ ሆነብኝ። እሱ እንግዲህ አንደኛ ነገር የለበሰው ነገር በጣም ጥሩ ነው ማለት የድህነት እክል ኑሮበት ሳይሆን አለባበሱ አለ፣ የሰውነቱ አቋም አለ፣ ልጅነቱ አለ የሚያሳሳክና ገንዳ ውስጥ የሚገኙ ምግቦችን፣ ላስኪቶችን፣ የተለያዩ ነገሮችን ብቻ እየፈለገ ይበላ ነበር፣ ወደ አፉ ይጠቀም ነበርና እሱ ልጅን ለመርዳት በተነሳውበት አጋጣሚ ነው እንጂ እኔም የካቲት 23 ልዩ ፍላጎት ጽዳት ተላላኪ ሞግዚት ሁኜ የተቀጠርኩ ልጅ ነኝ እንጂ የዛን ያክል እውቀቱም ኖሮኝ አይደለም። ከምኑ ጋር ግን ተገናኝቶብኝ ነው። እኔ እንግዲህ ላለፉት ለ5 ዓመታት የጎዳና ተዳዳሪ ነበርኩ። ለ10 ዓመታት የሰው ቤት ሰራተኛ ነበርኩና እንደሱ ግን የገንዳ ምግብ አልበላሁም። ምንም የጎዳና ተዳዳሪ ብሆን የሚያሳድገኝ የሚንከባከበኝ ሰው ባይኖርም በተለያየ ዘመድ እጅ ውስጥም ስታድግ የተለያዩ መከራዎች ይደርሱብሃል። ግን እንደሱ ግን የገንዳ ምግብ አልበላሁም እና እንዴ ለምን ብዬ ጥያቄ በመጠየቅ ራሴን ዞር ብዬ ሳየው ከሱ ጋር በጣም ተለያየብኝ። አለቃዬን ነገርኩት። መርዳት ከቻልሽ ጥሩ፣ ግን የሚሳካ አይመስለኝም ፍሬህይወት እስኪ በደንብ ይሄ ምናምን ብሎኝ ነበር። ደግ የተባረከ ቅን ልብ ያለው አለቃ ነበረኝ። አቶ ገዛኸኝ ይባላል የካቲት ልዩ ፍላጎት ላይ። ስለዚህ መንገዱን ከፈተልኝ። እኔም እሱን ለመርዳት ጥረት አደረኩ። እግዚአብሔር ይመስገን ከብዙ ጥረት በኋላ ተሳካልኝ። ሙሉ ለሙሉ ጤነኛ ነው። አሁን ምንም አይነት እክል የለበትም። ጎበዝ ተማሪ ነው። ለቤተሰቦቹም ለሀገርም
ለህብረተሰቡ ለዛ አካባቢ ጤናማ ወጣት ነው በአሁን ሰዓት እና እሱን ለመርዳት ባደረግኩት ጥረት ነው እዚህ ውስጥ የገባሁትኝ። አሁን ፍሬ እየተናገርሽ ያለሽው ነገር በጣም ትልቅ ጉዳይ ነው። የራስሽም ህይወት በራሱ አስገራሚ ነውና እንግዲህ ከዚህ በፊት ሌላ ተቋም ውስጥ እንደዚሁ በጽዳት ሰሪ ከዛ ደግሞ ሰው ቤት ተቀጥረሽ ሰርተሻል፣ ከዛ ደግሞ ጎዳና ላይ ወጥቻለሁ አልሽ። እነዚህ የህይወት ጉዞዎች በራሳቸው ከባድ ናቸው። ከዛ ውስጥ ደግሞ ወጥቶ እንዲህ አይነት ትልቅ ተቋም መመስረት፣ ረቂቅን መመስረት ይሄ ከየት የመጣ ምንድን ነው የሰጠሽ ይህን ብቃት? ብዙ ነገር የሚያስተምር ብዙ የሚናገረው ነገር አለ። የአንቺን ተቋም ያየ ሰው ደግሞ አንቺ ያለፍሽበትን ህይወት ለማመን ሁሉ ይቸገራል፣ በጣም ይቸገራል። ተቋሙ በጣም ትልቅ ነው። የብዙ ወላጆችን ችግር የተሸከመ ነው። የብዙ ህጻናትን ችግር የተሸከመ ነው። በጣም ብዙ ወጪ ያለው ነው በወር ውስጥ። በጣም ንጹህ የሆነ በጣም ትልቅ ተቋም መመስረት፣ ይሄ ጉዞ ከጎዳና እስከዛ በምን እንዴት ነው ስኬት ውስጥ የመጣው? እግዚአብሔር ታምሮን ሊያሳይ አይመስልክም? እግዚአብሔር የእጁን ስራ ታምሩን ጸጋውን ሊያሳይ ይመስለኛል። እግዚአብሔር በተለያዩ ነገሮችን ብናሳልፍ ግን የፈቀደልህን ነው የምትኖረው። ከፈቀደልህ ልክ ደግሞ ለመኖር የምታረጋቸው ጥረቶች ይባረካል ብዬ አስባለሁ። በእርግጥ የጎዳና ተዳዳሪ ስትሆን ምርጫዎች አሉክ። ህይወትህ ላይ አለማርፈር ነው ብዬ ነው ማምነው። እኔ የጎዳናው ተዳዳሪ በሆንኩበት ሰዓት ራሱ ገንዘብ ከሚሰጡኝ ይልቅ የምበላውን ነገር እንዲሰጡኝ ነበረ እመመርጠው። የምሸከማቸውን ነገሮች ወይ ሲያባሩርኝ ያቺ ትርፍራፊዋ እንዲሰጡኝ ሆቴል አካባቢ ወይ ደግሞ መንደር ውስጥ የምናገኛቸው ሰዎች ምግብ ላይ ነው እንጂ ፎከስ የማደርገው ገንዘቡ ላይ አልነበረም። ጎዳና ላይ ስትሆን የተለያዩ ጥቃቶች ይደርሱብሃል። ጾታዊ ጥቃቶች ይደርሱብሃል፣ ድብደባ ይደርስብሃል፣ የስሜት መጎዳቶች አሉ። በተለያዩ ዘርፎች ብርዱ አለ፣ ቅዝቃዜ አለ፣ እምነት ታጣለ በሰው ዘንድ። ማንም የጎዳና ተዳዳሪን የሚያምን ሰው የለም። ምናልባት ልቡን በገራበት መንገድ በእግዚአብሔር ቃል ልቡን ከገራ ምናልባት ሊያምን ይችላል እንጂ ከባድ ነው በራሱ። ግን እግዚአብሔር ስራውን ሰርቷል ባይለኝ ምናልባት ጥብዬ አሁን ዝም ብዬ ሳስተውለው አሁን ላይ 400 በላይ ህጻናትን እንድሸከም ያቅ ነበር እግዚአብሔር ብዬ አስባለሁ። ለዚህ ነገር እየሰራኝ ነበር ማለት እችላለሁ። ምክንያቱም በቀን በቀን የምናሳልፈው የአባቶችን እንባ የእናቶችን እንባ ነው። በዚህ ሂደት ውስጥ ደግሞ መጀመሪያ ያሳለፍኩት ነገር አሁን ላይ እንደዚህ አይነት ከባባድ ችግሮችን እንድሸከም እግዚአብሔር እየሰራኝ ነበር ብዬ ነው ማምነው። ምክንያቱም በራሴ ይሄን አድርጌያለሁ ልልክ አልችልም። ምክንያቱም አንዲት ሴት በተለያዩ ወንዶች ስትደፈር ፌስቱላ ራሱ የሚያዝ አጋጣሚ እኮ አለ። HIV የሚያዝ አጋጣሚ አለ። ስነ ልቦና ተጎቶ ወደ ኋላ የምትቀርበት አጋጣሚ አለ። ስራውን የሰራው እግዚአብሔር ነው። ምንም አይነት ነገር አይሰማኝም። የጤና እክል የለብኝም። እንግዲህ በየአመቱ መረምራለሁ። እጅግ በጣም ንጹህ ነገሮች ናቸው ያሉኝና የጤና እክል አለመግጠሙ ራሱ የእግዚአብሔር እጅ ስራን የሚገለጥበት ነው ብዬ አምናለሁ። ሲቀጥል ደግሞ ህይወትህ ላይ አለማርፈድ፣ የተሰጠኝን ቻንስ ተጠቅሜያለሁ። ምርጫ አይደል ህይወት። ጎዳና ላይ ሆኜ የተለያዩ ነገሮች ላይ መምረጥ እችል ነበር። ለምሳሌ ጥሩ ዱርዬ መሆን ወይም ደግሞ ጥሩ ሌባ መሆን፣ ጥሩ ተሳዳቢ መሆን። ለምሳሌ ተሳድጃ አረብ ሀገር መሄድ። በተለያየ ነገር እኮ ሰው ቤት ስትሰራ እኮ ይከፈልክ የለ። የመጀመሪያ ጊዜ ስቀጠር 50 ብር ነበር የተቀጠርኩትና በጣም ብዙ ብር መስሎኝ ነበር። የመጀመሪያ ሲሰጥ የሚገርምክ ፌስታል ሁሉ ፈልጌ ነበር ብዙ ስለመሰለ ብዙ ከመፈለግ ብዙ ብር መስሎኝና አረብ ሀገር መሰደድ አጋጣሚ ይኖርሃል። እዚህ ሰው ቤትም እዛው እየሰራክ እያገለገልክ በጉልበትክ በቃ የኔ ላይፍ ይሄ ነው ብለክ ልትቀመጥ ትችል ነበር። እና የነቃ አይምሯችንን የተሰጠንን አጋጣሚ በአግባቡ ከተጠቀምን እምባን ደርስበት ነገር የለም ብዬ ነው እማምነው። የሚገርምክ ረቂቅ ትምህርትና ስልጠና ራሱ እንኳን ሲመሰረት አንዲት እናት በደወለችው ስልክ ነው አስታውሰዋለሁ። ያንን ስልክ ስትደውል እኔ ሄሎ ብቻ ማለት ነው የማውቀው፣ ግን ሲቃ የተሞላበት እባክሽ እያለች የምትለምንበት መንገድ በጣም ያሳቅቅህ ነበር። አንተ ለዚህ ደርሰህ እስኪ አስበው። ጎዳና ላይ ለ10 ዓመት የሰው ቤት ሰራተኛ የተለያየ ችግር የደረሰባት፣ ድብደባዎች፣ ጾታዊ ጥቃቶች የደረሱባት እርዳኝ ተብለህ ስትለመን ይሄ ኬት ነው ብለህ ታስባለህ? ከላይ ነው አይደል? ነገሮች አመቻችቶልሃል። አንተ ደግሞ ለሰው ትጠራለህ። እነሱ ቤት እንኳን ሲሄድ ያየሁት ነገር በጣም አይምሮዬን ነበር ያነቃኝ። ኦኬ እቺ ሴት ብዙ አመት አረብ ሀገር ሰርታለች፣ ለቤተሰቧ መስዋዕት የሆነች እናት ናት። ግን ደግሞ ልጇ የባህሪ እክል ስለገጠመው ወይም ደግሞ ኦቲዝም ስለገጠመው
ቅስማ ስብርብር ብሎ ደግሞ ተቀምጣለች። የሚረዳት እንኳን የለም በወቅቱ እና እባክሽን ልጄን በቃ እኔ መክፈል አልችልም፣ ገንዘብ የለኝም፣ የምታረጊውን ግን አርጊው ስትለኝ በቃ ውሳኔ የነበረው አይምሮዬን ወደ እግዚአብሔር መላክ ነበረ። ጸሎት አስፈልጎ የነበረ አጋጣሚ የወንድሞቻችን የሙስሊም ቤተሰብ ነው። በቃ እሱ የፈጠረውንም አላህ ብዬ ደብዳቤ ጽፌለው አስታውሰዋለሁ። ደብዳቤ ጽፌ መስጊድ ስትገባ ምንጣፍ ብቻ አይደለ ደብዳቤውን ጽፌ ጸልዬ ምናምን እዛው መስጊድ ጋር የማሚ አባት በቃ የፈጠርከው አምላክ አላህ ብዬ በጣም ለምኜ ነበር የሄድኩት። ተዛን ደግሞ መለስ ስር ሩፋኤል ቤተክርስቲያን ነበር። እዛው ደግሞ ሌጋ ተመልሼ ደግሞ ሩፋኤል ቤተክርስቲያን የመሄድ አጋጣሚ አግኝቼ ነበር። ቅድሚያውን ለእግዚአብሔር ሰጥቼው ነበር። ግን አንድ ደግሞ በጎ ሰው አብሮኝም በተለያየ አጋጣሚ የማውቀው ሰው ደግሞ አቅም ስለነበረው 36,000 ብር ጠየቅኩት። ያቺ 36,000 ብር እንግዲህ ይኸውልህ እስከ ዛሬ ዘሯን አፍርታ ፍሬ አፍርታ ጎንበስ ብላ ሰው እያገለገለች ነው። ዛሬ ረቂቅ ወጪው ወራዊ ወጪው ስንት ነው? በጣም ብዙ ነው። ከ3 ነጥብ በላይ ነው የሚያወጣው ለሰራተኛ። ሚሊየን ከ3 ሚሊየን በላይ ያወጣል። ለሰራተኛ ከ2.5 በላይ ያወጣል። 300 ሰራተኛ አለው። 10 ወንዶች አሉት። ከዛ ውስጥ አብዛኛው ሴት ነው። ቤተል ከልፊ ቀራኒዮ ቤተል ላይ ማሰልጠኛ አለው፣ መሰናዶ አለው፣ ኬጂ አለው፣ አንደኛ ክፍል በልዩነት አለው። ለሚኩራ ክፍለ ከተማ ላይ ደግሞ መሰናዶ አለው፣ ኬጂ አለው። እንደ እግዚአብሔር ፈቃድ ደግሞ ወደፊት አንደኛ ክፍል በልዩነት ይፈቀዳል ብዬ ተስፋ አደርጋለሁ። በጣም ትልቅ ነገር ነው። ወደ ጸዲ ከመምጣቴ በፊት እስኪ አሁንም እንደው የኦቲዝም ማዕከል ነውና ረቂቅ የትምህርትና ስልጠና ማዕከል ኦቲዝም ደግሞ ያው ልጆች ላይ የሚከሰት ነውና እነዚህ ልጆችን እንግዲህ ልዩ ፍላጎት በጣም የሚፈልጉ ናቸው። ለወላጅም እና ለወላጅን ችግር ደግሞ ልዩ ፍላጎት ሲፈልጉ ወላጅ ስራ መስራት አለበት፣ ብዙ ነገር ለልጆች ማሟላት አለበት። ሌላ ችግር ውስጥ ነው ወላጅም የሚወድቀውና እንደው አጠቃላይ እንደው እስኪ ምን ረቂቅ ምን እንደተሸከመ የወላጅንም የልጅንም ጉዳይ ትገልጽልን። ረቂቅ 2 ነገር ተሸክሟል። ስጋዊ ፍላጎታቸውንም መንፈሳዊ ፍላጎታቸውንም ተሸክሟል። አሁን ነፍስ ላይም ስጋም ላይ ነው የምንሰራው። ለምሳሌ አንድ እናትና አባት ልጅ መቼም የሚወልደው ነገ በተለያየ መንገድ በተለያየ ህይወት አጋጣሚ ውስጥ አብሮኝ ይኖራል ብሎ ነው አይደለ? ማፈራውን ንብረት ያስተዳድርልኛል፣ እኔንም ይጦረኛል፣ እሱንም ራሱን ይቆማል ብሎ ነው። የዚህ ደግሞ የአእምሮ ነርቭ መንሸራተት እክል ሲገጥም ደግሞ ማስተዋል ላይ፣ ማገናዘብ ላይ፣ ማህበራዊ ግንኙነት፣ የንግግር ወጌሻን ስለሆነ የሚያጠቃው ቶሎ ስሜታቸው የሚሰበረው መጀመሪያ ስሜታቸው የሚሰበረው የወላጅ ነው። ልጁማ አንድ ጊዜ እክል ገጥሞታል። ወላጅ ግን ከሚሰማው ማህበረሰብ፣ ከሚያየው እንቅስቃሴዎች፣ ከሚያነባቸው ነገሮች ከማህበረሰቡ ጋር ለመቀላቀል ራሱ የስሜት ጉዳት ደርሶበታል። በዛ ላይ ደግሞ ኦቲዝም የሚገርምክ አካላዊ ምንም መገለጫ የለውም፣ ባህራዊ ነው። ባህሪ ላይ ነው እንጂ አካል በጣም ቆንጆዎች ናቸው። አንዳንዴ ወላጅ እኔ ነኝ እንደ ፍሬዎት ይሄን ነገር የወለድኩት እስኪ እስከሚሉ ድረስ በጣም ቆንጆ ከመሆናቸው የተነሳ ታክሲ ውስጥ ይፈተናሉ። እነሱ በራሳቸው ዓለም ስለሚሆኑ የንግግርም ክህሎት እክል ስለገጠማቸው ወይ ዚፕም ከፍተው ስልክ ሊያወጡ ይፈልጋሉ፣ ወይ ሊነካኩ ይችላሉ። ተዛስ ምንድነው በስራቷ ታሳድገውም እንዴ? ልጅክን ስርዓት አድርጋ አሳድገው እንጂ ሰው ዝም ብሎ ይነካል እንዴ ካለ ፍቃድ ይባላል። ልጁ ግን በራሱ ዓለም ወይም አስተሳሰቡ የተለየ ስለሆነ ነው። ያ ሰው ለምንድን ነው የሚቃወመው ስትል አካላዊ መገለጫ የላቸውም፣ ባህራዊ መገለጫ ነው። ስለዚህ ወላጅ በልጆቹ የሚደርስበት መከራ ቀላል አድርጋ አትየው። የስሜት መጎዳት ስለሆነ የስነ ልቦና መጎዳት፣ በዛ ላይ ደግሞ በአብዛኛው የምትሸከመው እናት ናት ከወንድ ይልቅ። ወንዶቹ ክፋት ኑሯቸው ሳይሆን ከጭንቀት ጋር የተያዘ የመሸከም ውጤት ነው። አሁን ሴቷ የምትሸከመው በርደልና ወይም እኛ የምንሸከመው ነገርና ወንዶች የሚሸከሙት ነገር ተፈጥሮስ ልዩነት አላት አይደለ? በዛ የተነሳ እናቶች ብቻቸው መከራ የሚያሳልፋሉ፣ አባቶችን ብቻቸው መከራ የሚሸ የነዚህን ሁሉ ነው እንግዲህ በረቂቅ የተሸከመው። እንግዲህ አንድ ረቂቅ ትምህርትና ስልጠና 4 ዓመት ህጻን ልጅ የማይበላ የማይናገር መሰረታዊ ንጽህና ዳይፐር የሚጠቀም ልጅ መጥቶ ከዚህ ነገር ሁሉ ተቀርፎ ሲስተሙ ሲገባ ሁለቱም ያርፋሉ።
ስለዚህ አይምሮአዊም ያርፋሉ፣ ስሜታዊ ያርፋሉ፣ ከማህበረሰቡ ዘንድ ተቀላቅለው እንዲሆኑ ያደርጋል። ከጠዋቱ 1 ሰዓት ተኩል ገብተው ምሽት 12 ሰዓት ድረስ ልጆቻቸውን ይዘን በስልጠናው ሲያሳልፉ እንቺናት ወጥታ የምትሰራበት አጋጣሚ፣ ይህ አባት ወጥቶ የሚሰራበት አጋጣሚ፣ ራሳቸውን የሚያዳምጡበት መንፈሳዊም ሰብአዊ ነገራቸውን የሚያከናውኑበት አጋጣሚ ነው የፈጠረው። ስለዚህ እንደ ሀገር ብለህ ያው እኔ ረቂቅን ሳየው ሀገር ነው በቃ ገና ያልተነካ ሀገር ነው ብዬ ነው የማስበው። ምክንያቱም የእናትንም የአባትንም የሀገርንም ሸክም ነው የተሸከመው ረቂቅ። እንዲህ ደግሞ ሲሰራ ደግሞ ረቂቅ ብቻ ሳይሆን ውስጡ የሚሰሩ ባለሙያዎች ራሱ ሀገርን የተሸከሙት። ምክንያቱም እነዚህ ልጆች ካልሰለጠኑ ምን አይነት ህዝብ ነው የሚኖረን? እኔም አንተም እናረጃለን። ማን ነው ዜጋችን? ስለ ማን ነው እየተቆረቆረን ያለ ነው? እነዚህ ልጆች ላይ ስትሰራ፣ እነዚህ ወንዶች ላይ ስትሰራ፣ እነዚህ እክል የገጠማቸው ላይ ስትሰራ ሀገርህን እየሰራ ነው። በአንድም በሌላም ጤናማ ዜጋ እንድታፈራ እያደረክ ነው። ሁለተኛ ነገር ደግሞ በዓለም አቀፍ ደረጃ ኦቲስቲክ እየበዛ ነው ሄዳል። በዚህ ሁኔታ መንቀጥል ከሆነ ደግሞ አንደኛም ልንሆን እንችላለን። ለኦቲዝም የማትመች ሀገር አንደኛም ልንሆን እንችላለን። ታዲያ እኔ እንደ ግለሰብ እኔ ምን እየሰራው ነው? ረቂቅ ምን እየሰራ ነው? ረቂቅ ውስጥ ያሉት ባለሙያዎች ምን እየሰሩ ነው ብለህ ስታየው አገርን ተሸክመዋል። የአገሪቷን የኢትዮጵያን አገሪቷን ክፍል ግማሿን ፓርት ተሸክመዋል ባይ ነኝ እኔ። በጣም ግሩም ገለጻ ነው ፍሬ የሰጠሽን ከኦቲዝም ማዕከል ከረቂቅ የትምህርትና ስልጠና። በጣም የሚገርም ገለጻ ነው። ግን አንቺ ራስሽ ይህንን እውቀት እንዴት ነው ያዳበርሽው? እንዲህ ይሄ ሁሉ ትንታኔ በጣም በሚገርም ሁኔታ ነው የምትነትኝው እና ከፍተኛ ጥናት፣ ምርምር፣ ጥልቀት ያለው እውቀት እንዳለሽ ያሳያልና አሁንም ወደ እግዚአብሔር ወስደሽ ልታወሪው ነው መሰለኝ። እስኪ ያው እንግዲህ ወደድንም ጠላን እሱ አይደል በአምሳሉ የፈጠረን ስንፋሱ የሰጠን። ግን እግዚአብሔር እንዳለ ሆኖ እኛስ ምን እያደረገን ነው? በተሰጠን እድል ለምሳሌ ጤናማ አይምሮ አለኝ አይደል? ምን ያህል እየተጠቀምኩበት ነው? ጤናማ እጅና እግር አለኝ፣ ምን ያህል እየተጠቀምኩ ነው? ጤናማ አካል አለኝ፣ ምን እየተጠቀምኩ ነው ብለን ግን ማሰብ አለብን። ለምሳሌ ምንም የጎዳና ተዳዳሪ ብሆን ግን ትምህርቴን እየተማርኩ ነበረ። የመንግስት ትምህርት ቤት መድኃኔዓለም ትምህርት ቤት ሰው ቤት እያለሁ የማታማር ነበረ። የካቲት ልዩ ፍላጎት ስገባ ትምህርቴን ጨርሼ እስከ 12ኛ ኮቶቤ ዩኒቨርሲቲ ለ4 ዓመት ተምሬያለሁ መምህርነትን። ከዛ ደግሞ ኤኤ አምጥቼ ስለነበረ ጥሩ ተማሪም ስለነበር 6 ኪሎ ዩኒቨርሲቲ ደግሞ ልዩ ፍላጎትን ተምሬያለሁ። ስለዚህ አጋጣሚህን በአግባብና በስርዓቱ ሳታረፍድ መማር ነው። ያው ምርጫ ተሰጥቶናል ብዬ አይደል? ምርጫችንን እንዳጠቃቀማችን ነው። ለምሳሌ አንዳንዴ ምን ማስባለሁ መሰለክ፣ ሰዎች አመለካከታቸው ላይ መስራት አለባቸው፣ ስሜታቸው ላይ መስራት አለባቸው። አንድ ሰው ተነስቶ ወይ ጥብዬ አንተ እኮ አህያ ነህ ሲልክ ለምን ስድቡን ታየዋለክ? አህያ የምትሸከመዋን ለምን የምትሰራዋን ነገር ቻይ መሆኗን፣ ታታሪ መሆኗን፣ ሰራተኛ መሆኗን ለምን አታየውም? አንተ እኮ ውሻ ነህ ሲሉክ ለምን ብልህ መሆንህን፣ ታማኝ መሆንህን፣ ለዓላማ ፎከስ አድርገን የምትሰራ መሆንን ለምን አታይም? ስለዚህ እኛ ግንዛቤ አይደለም የሚያስፈልገን፣ አመለካከታችንን መለወጥ አለብን። ይሄ እናቴ ናት አባቴ ናት ምናምን፣ እኔ በህይወትሽ ምን ትጠያለሽ በላይ ሰበብ፣ እኔ ሰበብ የሚለው ራሱ በሰረዝ ቢችል በላጲስ ቢጠፋ ደስ የሚለኝ ሰበብ የሚለው ነው። ለህይወታችን ሰበብ አያስፈልገንም። የይቅርታ ግን ሰው መሆን አለብን። እኔ እኮ ይህን ሁሉ መከራ ሲደርስብኝ አባት አለኝ፣ እናት ባይኖረኝ ወንድሞች አሉኝ፣ እህቶች አሉኝ። ግን ለምን ለኛ ትኩረት አላደረጉም ብዬ ግን እኔ ኮምፕሌን አላቀርብም። በቃ ህይወት አጋጣሚ ይሄ ነበረ፣ ምናልባት እግዚአብሔር የፈቀደበት መንገድ አለ ብዬ አሁንም በሰላማዊ መንገድ ከቤተሰብ ጋር እኖራለሁ። እነሱንም ኮምፕሌን አላደርግም። ለምን የተሰጠኝን ነገር በአግባብና በስርዓቱ ልጠቀም ይገባል። ለምሳሌ ረቂቅ ትምህርትና ስልጠና 400 ህጻናት ያሳድጋል፣ ያሰለጥናል፣ ያስተምራል፣ ያበቃል። ከዛ ውስጥ 60ውን በነጻ ነው የምናስተምረው። በነጻ ነው የምናስተምረው። ቤተሰቦቻቸው የካንሰር ህመምተኛ አሉ፣ የጉሊት ነጋዴዎች አሉ። አሁን የኛ ቤት ክፍያ እንግዲህ አስበው በጣም ከባድ ነገር ነው። እስከ 9 ሰዓት 20 ሺህ ብር ነው የሚከፈለው፣ እስከ ማታ ድረስ 50 ሺህ ብር ነው። ያንን አፎርድ ማታረግ እናት አለች። ለባለሙያው የሚከፈለው ከባድ ነው። የቤት ኪራይ አንዱን የቤት ኪራይ እንግዲህ 650 ሺህ ብር ነው በወር የምንከራየው። አስበው እንግዲህ ሁሉም ክራይ ናቸው። ቤተልም ያለው 3ቱም፣ ሴሜትም ያለው 3ቱም፣ 6ቱም እንግዲህ ክራይ ነው።
ይህንን ክራይ አፎርድ ለማድረግ ደግሞ የሚችሉ ሰዎች ከፍለው ሌሎቹን ደግሞ እንረዳብታለን። 60 የምናሳድጋቸው ህጻናት ትራንስፖርት የምንችላቸው አሉ፣ ምግብ የምንችላቸው፣ የቤት ኪራይ የምንችላቸው የስልጠናውን ነገር ትተኸው ማለት ነው ከጠዋት 1 ሰዓት ተኩል ገብተው እስከ ምሽቱ 12 ሰዓት መጥተው የሚሰለጥኑበትን ነገር ትተኸው ሌላውን ነገር ግን እንሸፍናለን። ለምሳሌ 4 ቤተሰቦች በየወሩ 50 ኪሎ ጤፍ እንሸፍናለን። እነዚህ የህይወት አጋጣሚዎች የሚችሉ ሰዎች በከፈሉት ነገር መከፋፈል ነው። ተካፍሎ መኖር ነው። ኢትዮጵያ የራሱ የምትታወቀው እኮ ተካፍሎ መኖር ነው አይደል? ያው አሁን ዘመን አመጣሹ በተለያየ ነገር ራስን ወዳድ እንድንሆን አደረገን እንጂ እነዚህ 60 ህጻናት ደግሞ በምን አይነት መልኩ ሀገርን ይባረካል። እኔ አንዳንዴ ቅር እንዳይላችሁ እንጂ ለሚሰማውም ለአንተም ጭምር በረቂቅ አማካኝነት ሊመጣ የነበረው መቅሰፍት ይመለሳል ባይ ነኝ። ሊመጣ የእግዚአብሔር ቁጣዎች አንዳንዴ በረቂቅ ትምህርትና ስልጠና የሚመለሱሉ ይመስለኛል። ለምን? መስዋዕት የሚከፍሉ ባለሙያዎች አሉ። አግሬሲቭ ናቸው ልጆቹ። ልትነከስ ትችላለህ፣ ልትገፈተር ትችላለህ። አጓጉል ቦታ በእግራቸው ሊመቱክ ይችላሉ። ለማብላት በምትጥረው ሂደት ውስጥ ታፋክ ውስጥ አድርገህ ነው የምታበላቸው እያንዳንዱን ነገር። ይሄ ግን ማንበብ ይጠይቃል፣ መማር ይጠይቃል፣ እንደ ዓለም አቀፍ ምን ተገኘ ይጠይቃል፣ ባህልን ማጥናት ይጠይቃል። ጥብዬ ባህልን ማጥናት ለምሳሌ አንዱ ከባህላችን አባቶቻችን በፊት ጫማህን አውልቀህ በእግር እስቲ ወዝወዝ በል ወደ ሳሩም ሄድ ይላሉ። ለምን ይመስልሃል ጥብዬ? ምን ባጥያቄ ነው። ባዶ እግራችንን መሬት ላይ እንድንሄድ ሳር ላይ እንድንሄድ ይፈቅዳሉ። ውስጣችን ያለው የኤሌክትሪክ ሲስተም ግራውንድ እኮ እንዲገባል። ስለዚህ ጥናት ይፈልጋል። እኛ ጋም ስትፈልጋ ከሆነ ግራውንድ እንዲያደርግ ነው። ስለዚህ አዎ እኛ ጋር አሁን አፈርን ቀይ አፈርን እንጠቀማለን። በእርግጥ የአፈሩም አይነቱን ብንለየውም በጥናት በራሴ የሄድኩበት መንገድ ቢኖርም ከኔ በእድሜ ተሞክሮ ያላቸው በእውቀት በክህሎት ተሞክሮ ያላቸው ስልጠና ቢሰጡኝም አፈሩን ግን ለ20 ደቂቃ ግን እንጠቀማለን። ልጆቹ ሲሰለጥኑ ሁለቱም እግራቸው ገብቶ ከወገባቸው ጋር ቀና ብለው እሱ አገሩ እንትን አፈሩ ይመረምርልኛል፣ እኔ ከላይ ያሰለጥናለሁ። ግራውንድ ይገባል። ቡናማ ሲሆን ወይም ጥቁር ሲሆን አፈሩ አውጥቼ ጥለዋለሁ፣ ተቃጥሏል። ስለዚህ ውስጥ የነበረው ኤሌክትሮኒክስ በቴሌቪዥን አማካኝነት በኤሌክትሮኒክስ አማካኝነት ኤሌክትሪክ ከተፈጥሮ ኤሌክትሪክ ውጭ የተጨመረባቸው ነገር ግራውንድ ያደርጋል። በሚበሉት ይሄ ጉልተን በምንላቸው ነገሮች በሚበሉት ኃይለኝነትን ጉልበት የሚጨምሩ ነገሮች ደግሞ በሱ እናውጣለን። ስፖርት በመስራት ፊዚዮቴራፒ በመስጠት ዳጉሳ ለምሳሌ እናቶቻችን ከአጥሚት ጋር ይጠቀሙታል። አጥንትን ነው አይደል የሚያጠነክረው። እኛ ቤት ዳጉሳ ደግሞ ፊዚዮቴራፒ እንሰራበታለን። እንዲህ የምታሸው ልጅና በዳጉሳ የምታሸው ልጅ አንድ አይደለም። ስለዚህ ጥናት ከመንፈሳዊ አንጻር ጥናት እናደርጋለን፣ ከሰብአዊ አንጻር፣ ከባህል አንጻር፣ ከእሴት አንጻር ጥናት እያደረጉ ራሴን አሁንም ተማሪ ነኝ። ታውቂያለሽ ወይ ብትለኝ አለማወቄን ነው የማውቀው። አሁንም ያስተምሩሃል ልጆቹ የሚያደርጉት። ለምሳሌ ከልጆቹ ምን ተምረሻል ብትለኝ አንድ ጊዜ ኮምፒውተር ተበላሽቶብኝ አስቀምጫው ነበር እና አንድ ልጅ እየሮጠ ወደ ኮምፒውተሩ ሁል ጊዜ ይሄዳል። ኪቦርዱን ወዶት ነው አልኮ የመጀመሪያ ጊዜ ሲነካካ ግን የሚጽፈው ሌላ ነው። የሚገርም ግን ጥብዬ በስርዓት አይጽፍም ልጁ፣ ኮምፒውተር ላይ ግን ይጽፋል። ከዛን ርዕሰ መምሯ ሉሊትዬ እባክሽን እስኪ ዝም ብለሽ የቆየውን ኮምፒውተር ይጫወትበት፣ እኔ ይጫወትበት ነው ያልኩት። የሚገርም ግን ፈቶ ገጥሞ እስካሁን ድረስ ይጠቀምበታል። እስካሁን ድረስ 6 ሃርድ ዲስክ ገብቶበት አንድ ማዘር ቦርድ ላይ 6 ሃርድ ዲስክ ገብቶበት እየተጠቀምኩ ነው። ታዲያ እነዚህን ሰዎች ስናበለጽግ ለኢትዮጵያ ጀርባ አጥንት አይሆንም ብለህ ታስባለህ? ልዩ ክህሎት አላቸው በትክክል። ስለዚህ ሁሌ አለማወቃችንን አውቀን እየተማረን እየሰለጠንን አመለካከታችን ላይ ግንዛቤያችን ላይ የምንሰማውን ነገር አመዛዝነን የምንናገረውን ነገር አመዛዝነን የምናየው ነገር ሁሉ በስሜት የሚቀሰቅሰ መሆን የለበትም። ራሳችንን ገዝተን ልንኖር ይገባል ባይልኝ እና እንደ ረቂቅ ትምህርትና ስልጠና ቅድም እንደነገርኩ የተለያዩ መቅሰፍቶች ቢመጡ ራሱ ይመለስበታል ብዬ የዚህን ያክል ነው ኮንፊደንስ ያለኝ። በተጨማሪም ደግሞ ኢትዮጵያ ውስጥ ረቂቅ ትምህርትና ስልጠና ኦቲዝምን የሚያጠፋ ማዕከል እንደሚሆን ምንም አልጠራጠርም። ይገርማል። በደንብ እናወጋበታለን። በጣም ብዙ የምናነሳቸው ሀሳቦች አሉ። ምክንያቱም እነዚህን ልጆች ራሳቸውን በመቀየር ረገድ ረቂቅ የትምህርትና ስልጠና ማዕከል ምን አይነት እርምጃዎችን፣ ስኬቶችን እንደሄደ እናነሳለን። ጸደይ ደረሰ በጣም ተመስጣ እየሰማች ነበርና ምን ተሰማሽ ጸደይ? ካናዳም ኦቲዝም ችግር በተለይ በውጭ ዓለምም አለና እንዲህ አይነት ተቋም በሀገራችን ውስጥ ኖሮ ልጅ አይነት ብርቱ እህታችን ደግሞ እንዲህ አይነት ስኬት ላይ መምጣቷ
ለትውልድ፣ ለሀገር፣ ለወገን፣ ለቤተሰብ፣ ለሕፃናቱ እንዲህ ራሷን ሰጥታ በዚህ አይነት ትንገለጻዋ ራሱ በጣም የሚገርም ትጋት ነው እና ምን ተሰማሽ ዛሬ? በመጀመሪያ እንግዲህ ስለጋበዝከኝ በድጋሚ በጣም ነው ጥቤ እግዚአብሔር ይስጥልኝ። በጣም በመገረም ነበረ መሰማት የነበረውና አስደንቆኛል። አለማርፈድ ነው ብላለች። እውነት ነው፣ አለማርፈድ ነው። በጣም ትልቅ አባባል። በጊዜው ከጊዜው በፊት የተወለደ ልጅም ከጊዜውም በኋላ የተወለደ ልጅ ሁለቱም አያድጉም። በጊዜው ግን የተወለደ ልጅ ግን ሰክሰስፉል ነው። ስለዚህ ያንን ተማርኩኝ። አለማርፈድ ትልቅ ነገር ነውና ኦቲዝም እንደ ዓለም ነው ችግር ነው። እኔ በምኖርበት ካናዳ መጀመሪያ እንደዚህ አይመስለኝም ነበርና አንድ ቀን አንድ ፕሮግራም ላይ በጣም ብዙ ወላጆች ብዙ ኦቲስቲክ ልጆች መተዋየው በጣም የሚጮሁ በጣም የሚያለቅሱ አሁን እንግዲህ በተመቻቸ ሀገር ላይ ነውና በጣም ያሳስባል። አገሬ ላይ ደግሞ እንደዚህ አይነት ጀግና ሴቶች መጥተው ይሄን ስራ የሚሰሩ ሰዎች መገኘታቸው መፈጠራቸው በጣም ነው የተደነኩትና በሷ በጣም ተገርሜያለሁ። ማንነቷ ላይ ሰርታ ጀግና ናት። ቅድም ከስቱዲዮ ውጪ እያወራን ነበርና አንቺ ጀግና ነሽ አልኳት። ምክንያቱም ራስ ላይ ሰርቶ ለሌሎች መትረፍ ለሌሎች መቆረስ ይሄ መታደል ነው እኮ። ይሄ ብዙ ሃይማኖቶች በሃይማኖት ሽፋን ልጆቻችን ከመርገም ጋር ከብዙ ነገር ጋር እያያይዙ ወላጆች ልጆቻቸውን ቤት ደብቀው ያስቀምጠዋል። እንደገና ብዙ ጊዜ ተጎጂ እናት ናት። እናት አገር ናት። ገባ? እናት እህት ናት። እናት ብዙ ነገር ናትና እናት ከተመታች ብዙ ነገር ይበላሻልና እናት ላይ ነው የሚሰራው እና ይሄንን ስራ ከሴት ከእናት እንደገና እንዲህ ለትውልድ የምትተርፍ ሰው መኖሯ እኔ በጣም ብዙ በኢትዮጵያ ብቻ አልጠብቅም። አሁን በካናዳ በአሜሪካ በብዙ ቦታ ብዙ ብራንቾች እንደሚኖሩን እርግጠኛ ነኝ። ምክንያቱም ትልቅ አቅም እያየኋት ነው። ከትላንቷም ሳትበደር ከነገም ሳትሰርቅ ዛሬን እየኖረች ነውና ጀግና ነሽ ብያታለሁ። በጣም ግሩም ገለጻ ነው። ጸደይ ደረሰን በጣም አመሰግናለሁ። ወደ ፍሬ ልምጣና የረቂቅ የትምህርትና ስልጠና ማዕከል ከተቀበላቸው የኦቲዝም ልጆች ውስጥ እንደው በጣም የገረመሽ ልዩነት፣ ብዙ ልዩነቶች ነው ያመጣችሁት። ያው ያ ቤተሰብ መጥቶ እናንተ ላይ ነው የሰጠውና ለአንቺ ነው የሰጠውና ልጆቹ ላይ ከምን ተነስተው ምን ለውጥ አይተሻል? ለምሳሌ የ4 ዓመት ህፃን፣ የ5 ዓመት ህፃን፣ የ6 ዓመት ህፃን፣ 2 ዓመት 3 ዓመት ህፃን መጥተው የቤተሰብ ህይወትን ሊያመሰቃቀል ይችላል። የቤተሰብ ህይወትን ሊያመሰቃቀል፣ ትዳር ሊፈርስ ይችላል። የጤና ሁኔታ ሊዛባ ይችላል። ለሰው ያለ ከአመለካከት ለከፈጣሪ ጋር ልትጋጭ ትችላለህ። ከዋናው ከሶርሱ ጋር ልትጋጭ ትችላለህና ልጆቹ መሰልጠናቸው ምን ውጤት አምጥቷል አልከኝ ነገር መጀመሪያውኑ ሳይበሉ መሰረታዊ ንጽህና ሳይኖራቸው የህይወት ክህሎት፣ የአእምሮ እውቀት፣ የንግግር ወጌሻ ሳይኖራቸው መጥተው በስልጠና ሂደት ውስጥ በ6 ወር ውስጥ በ1 ዓመት በ2 ዓመት ውስጥ ውጤታማ የሆነባቸው ብዙ ልጆች አሉ። ለምሳሌ 5ኛ ክፍል ድረስ የደረሱልን ልጆች አሉ። 6ኛ የደረሱ አሉ። 3ኛ ክፍል ይገባሉ። ከአንድ ቤተሰብ ውስጥ 2 ኦቲስቲክ የገጠማት እናት እኛ ጋር ሁሌ የምናስተናግደው ነው። 3 እንደውም በፊት አንድ ነበር። አሁን ግን 2 3 4 ነው የሚመጣውና ያቺ እናት እኔ ሁሌን የሚገርመኝ እናቶቻቸውን መጀመሪያ ነው ካውንሲሊንግ ማደርገው። የመጀመሪያው ስራሽ ካልከኝ ከልጆቹ ይልቅ እናቶቻቸው ላይ ነው መስራት በፈልገው። ምክንያቱም ለማን ነው የምሰራው? እነዚህ ልጆችን ሳሰለጥን ለማን ነው ማስረከብ? የትኛዋ እናት ስሜቷ ለተጎዳ እናት፣ ቅስሟ ለተሰበረ እናት፣ አመለካከቷ ለተበላሸባት እናት አይደለም። መጀመሪያ እናቶቻቸው ላይ ነው የምንሰራው። በስልጠና በካውንሲሊንግ በተለያየ ግሩፕ አደራጅተን እናቶቻቸው ላይ እንሰራለን። ከዛ ልጁ ሰርጥኖ ሲሄድ እናትየው ጥሩ አመለካከት ይኖራታል። እቤት ውስጥ እኩል ትሰራለች ማለት ነው ከኛ። እኛ የመጀመሪያውን ሰዓት 45% እንወስዳለን። እናትየው ደግሞ 25-30% ትወስዳለች። በኋላ እሷ ሲስተም ውስጥ ስትገባ ግን እኩል ስራ ስንሰራ ግን ልጁ ውጤት ያመጣል። ውጤት አምጥቶ የተረጋጋ ህይወት ኢቭን ጊዜ ይሰጥሃል ወላጅ። ምን አንድ ጊዜ ከገጠመኝ ነገር ውስጥ ፍሬዎት አለኝ ሚስቴን ልፈታት ነው በቃ የምሰጥሽ ወር ከምናምን ጊዜ ሰጥሻለሁ፣ በቃ ሰላም እቤት ውስጥ አጥቻለሁ። እሷ ትይዛለች፣ እኔ ሆቴል ነው ማድረው አለኝ። ይሄ አሁንም ያለ ነገር ነው። ያቺ ነገረችኝ እናት ብቻ እንዳይመስል ያ ነገረኝ አባት አሁንም ቤተሰብ የሚለው ነገር ነው። እኔ እንደዛ እየጮኸችብኝ ልጄ እንደዛ እየሆነች እኔ ቤት ውስጥ መቀመጥ አልችልም ፍሬዎት።
እሷ ትይዛለች። እናንተ እኮ ልጅቷ ስትመጣ እኔ ሆቴል አድራለሁ። እንግዲህ አስበው። አሁን ላይ ልጅቷ ተመረቃ በዚህ ዓመት ነው የተመረቀችውና ቤቴ ማደር እኮ ጀመርኩ። ፍሬ አብረን እኮ ትሪ ላይ አብረን ጠረጴዛ መሀል በላን ሲል ከዚህ በላይ ምን ደስታ ታገኛለህ? ከሚፈርስ ትዳር ስትታደግ ልጆቹ ለውጥ አምጥተው እንደሚጠቅሙ ለሀገርም ለቤተሰብም ለወገንም እንደሚጠቅሙ ስታይ ከዚህ በላይ ለውጥ አለ ብዬ አላምንም። በዛ ላይ ደግሞ የእውነት ሰው ናቸው። እኔ እኮ ዋሻለሁ፣ የሚገርም እነሱ ጋር እውነት ነው። ምንም ነገር ፈልገክ እኔ አሁን አንዳንዴ ባለሙያዎቹ አንድ ክላስ ውስጥ 12 ልጅ ነው የሚፈቀደው በረቂቅ ትምህርትና ስልጠና ካሪኩለም ውስጥም ህግ ውስጥም በለው አንድ ክላስ ውስጥ 12 ልጅ በ7 ባለሙያ ነው የሚሰለጥኑትና እንደተመታ ወላጅ ወይ እንደተቆነጠጠ ወይ ደግሞ ጉዳት እንደደረሰበት ሪፖርት ካቀረበልኝ ምንም አላደርግም። እገባና የንግግር ወጌሻ ሰርተንለት አረፍተ ነገር መናገር የጀመረ ልጅ እንደዚህ ነገር እከሊን ማን ያደረገው ስለው እከሊት ናታ። ውሸት የሚባል ነገር የለም። ያችኮ እከሊት የምትባለው ባለሙያ እኮ አባብሎ ሊሆን ይችላል፣ አጫውተው ሊሆን ይችላል እንዳይናገርባት። እነሱ ጋር እውነት ነው ያለው። ነጭ ነው፣ ጥቁር ነው። ስለዚህ የሚገርም ዜጋ ነው ያለን እኛ ረቂቅ ትምህርት ስልጠና ውስጥ በቃ ውሸት የሌለበት ዜጋ ልትቀደስበት የምትችልበት ዜጋ ነው። እነዚህ ልጆች ደግሞ ከዳይፐር ተላቀው መሰረታዊ ንጽህናቸውን ጠብቀው ራሳቸውን ችለው ሲለብሱ፣ ሲበሉ፣ ሲጠጡ የቤተሰብ በርደንን ቀነሱ ማለት ነው አይደል? ለምሳሌ አንድ 20 ሺህ ብር የሚከፈል ህፃን የህይወት ክህሎት ተሰርቶለት ውጤት ሲያመጣ፣ የንግግር ወጌሻ ተሰርቶለት የአእምሮ እውቀት ውጤት ሲያመጣ ወደ 10 ሺህ ብር ዝቅ ይላል። ከ10 ሺህ ብር አልፎ ወደ 5 ሺህ ብር አለ። ለምሳሌ ውጤት አምጥተው 1500 የሚከፍሉ አሉ እኛ ጋር። ከ1500 ደግሞ ዜሮ የሚሰሩ ልጆች አሉ። በቃ ምንም ልናደርግላቸው ማንችለው ውጤታማ ሆኖ እኛንም ሰፖርት እያደረጉ ልጆቹ ወላጅ በቃ እንዳትከፍል ምክንያቱም ምን አድርገን እናሰልጥነው ይሄ ልጅ በቃ ውጤታማ ሆነ ወደ ሌላ ትምህርት ቤት ይዘት ፍሬዎት እኔ ሌላ ጋር ሄጄ ደግሞ ከእንደገና ተንሸራቶ መምጣት የለበትም። ከዛ እንቀጥላለን። አንደኛ ክፍል በልዩነት መንግስቱ ትኩረት ሰጥቶንም አንደኛ ክፍል በልዩነት ተከፍቶ ወደዛ ደግሞ ትሸጋግራለህ። ስለዚህ ከ0% የመጣ ልጅን ውጤት አምጥተ የቤተሰብን ሰላም መመለስ ትልቅ ነገር ነው ብዬ ነው እማስበው። ቤተሰብ ስራ ሲጀምር ስራ አቋርጣ የነበረች የባንክ ሰራተኛ፣ ዶክተሮች፣ ኢንጂነሮች፣ ሆስቴሶች የነበሩ ስራ ተመልሰው ሲገቡ ስታይ ሀገሪቷን በተወሰነ መንገድም ቢሆን እያገስካት እንዳለ የሚሰማኝ ነገር ነውና በሀገር ላይ፣ በቤተሰብ ላይ፣ በህብረተሰብ ላይ፣ በተማሪ ላይ ነው ለውጥ እያመጣን ያለ ነው። የትምህርት ማዕከሉ አሁን ይሄ የረቂቅ የትምህርትና ስልጠና ማዕከል የኦቲዝም ያለባቸው ልጆችን ተቀብሎ ነው እና ብዙ ከውጭ ሀገራት ሁሉ የሚመጡ ሰዎችን አግኝቻለሁ እና እዛም እንደውም በብዛት ውጭ የሚኖሩ ልጆቻቸውን ከውጭ ሀገር ከሌሎች ከአውሮፓ ከአሜሪካ ወደ ረቂቅ እያመጡ ነው እና የዚህስ ምንድን ነው ፍሬ በምክንያት ነው? እንግዲህ ቀደም ብለው የመጡ ቤተሰቦች ነው ኢንፎርሜሽን የነገሯቸው። አንዱ እሱ ነው። ሁለተኛው ከህይወቴ ታሪክ ጋር በተያያዘ የቀረብኩበት ሚዲያም አስተዋጽኦ አድርጓልና መጥተውም ከ14 አረብ ሀገራት በነገራችን ላይ እኛ ጋር የሚመጡት በተለይ ወደ ሰሜት አካባቢ ያለው ብራንቻችን ጋር በአብዛኛው ዲያስፖራ ነው። በአብዛኛው ማለት ነው። ምናልባት ካሉት ልጆች ከመቶ ምናምን ልጆች 15ቱ ናቸው ኢትዮጵያዊ እንጂ አብዛኛው ዲያስፖራ ነው ያለው። እንግዲህ ከሰለጠነ ሀገር ነው ማለት ከአሜሪካ ማለት እንግዲህ መቼም በተለያዩ ነገር ልዩ ፍላጎት ላይ ራሳቸውን አብቅተዋል ባይነኝ። እንግዲህ እኔ በማነበውም በምሰማቸውም ነገሮች ካለኝም ኢንፎርሜሽን አንጻር ከዛ መጥተው እንግዲህ ለውጡ አንዱ የሚመጣበት ነገር ብዬ የማስበው እኛና እነሱ አንዱ የምንለይበት እኛ አሁን የምናሰለጥንበት ስነ ዘዴ የተለየ ነው። ለምሳሌ ጠዋት 1 ሰዓት ተኩል ገብተው እስከ ምሽቱ 12 ሰዓት ነው የሚሰለጥኑት። ሲሰለጥኑ ከ9 የህይወት ክህሎት ላይ ነው የሚሰለጥኑት። የህይወት ክህሎት ብቻ 9 ናቸው። በዛ ላይ አንድ ተማሪ አንድ ባለሙያ አታገኘውም። አንድ ተማሪን አንድ ሰልጣኝን 7 ባለሙያ ነው የሚያሰለጥነው። በተለያየ ዘርፍ ስነ ዘዴያቸውን፣ ማስተዋላቸውን፣ ክህሎታቸውን፣ እውቀታቸውን የገነቡ 7 ሴቶች ወይም 7 ባለሙያዎች ናቸው የሚያገኙት። ስንሰራም ደግሞ መጀመሪያ ጥናት ተደርጎ ነው። አንድ ህፃን ወደኛ ሲመጣ በእርግጥ ተቋሙ የሚቀበለው ከ2 ዓመት እስከ 6 ዓመት ያሉ ህጻናትን ብቻ ነው የሚቀበለው። ከ6 ዓመት በላይ ወይም ከ7 ዓመት በላይ ያለውን ተማሪ እስካሁን እየተቀበልን አይደለም። ለምን? ክራይ ይፈልጋል፣ ጉልበት ይፈልጋል፣ ገንዘብ ይፈልጋል፣ ለነሱ የተመቻቸ ሁኔታ ያስፈልጋል። ቅድም እንደነገርኩ አንድ
አንድ ክላስ ውስጥ እንግዲህ 20 ካሬ ክላስ ውስጥ እንግዲህ 5 በ4 የሆነ ክላስ ውስጥ 12 ልጅ ነው የሚፈቀደው። በጣም በዛ ከተባለ 16 ህጻናት ይፈቀዳል። በዛ ውስጥ ደግሞ ባለሙያዎች ደግሞ አሉ። አሁን 16 ህጻን ባሉበት 8-9 ባለሙያዎች ግዴታ ነው። ለምን እነሱ ልጆቹ ያመለካከት እክል አይደለ፣ በተለየ መንገድ ማሰባቸውን አይደለ የምናየው። ስለዚህ አንድ ህጻን ሲመጣ ለ5 ቀን ይፈተሻል። በፊት ለ3 ቀን ነበረ። ጥናት ሳደርግ ደግሞ ኦኬ እነዚህ ልጆች ለ5 ቀን ነው መፈተሽ ያለባቸው ብለን ደግሞ ለ5 ቀን ይፈተሻል። ከተፈተሹ በኋላ በተፈጥሮ ምን ይዘው መጥተዋል፣ ስነ ተዋልዶ ላይ ነው ወይ፣ ከቤተሰብ ከአባት ዘር ከእናት ዘር ምን ይዘው መጥቷል የሚለውን ይፈተሻሉ። ከምግብ አኳያ የሚመገቡት ምግብ ምን ነበረ፣ በአይናቸው ሲያዩ የነበሩት ኤሌክትሮኒክስ መሳሪያዎች ምን ነበር ሲያዩ የነበረው፣ ምን ያህል የኤሌክትሮኒክስ አሻራ ወደ ውስጣቸው ገብቷል። ድብቁ አይምሮን ነው የጎዳው፣ የፊት ለፊት አይምሮን ነው፣ ግራውን ነው፣ ቀኝ ነው። ለ5 ቀን ጥናት ይደረጋል። የእጅ አሻራቸው፣ የእግር አሻራቸው፣ የሰውነት የቆዳ ክፍሎቻቸው እያንዳንዱ ነገር ነው የሚፈተሸው። ተቀናሽተን ማለት ነው። እኔን ጨምሮ ሱፐርቫይዘር አለች ጥናት የምታደርግ የተለያዩ ባለሙያዎች አሉ። በእነሱ አማካኝነት ከተፈተሸ በኋላ ወደ ስልጠና ማዕከሉ ይገባል። ስልጠና ማዕከሉ ላይ እንደ ልጁ ለውጥ ነው። አሁን ረቂቅ ከ2 ዓመት እስከ 6 ዓመት ይቀበላል ስልት ብዬ አስተሳሰብ ላይ ነው እንጂ የሚሰራው እድሜ ላይ አይደለም የሚሰራው። የ2 ዓመት ሲቀበል እኔ ዝቅ ብዬ እንደ 6 ወር ልጅ ነው የምሰራለት፣ እንደ 1 ዓመት ልጅ ነው የምሰራለት። ምክንያቱም እንደ 2 ዓመት እንዳልሰራማ የደረሰበት የተለያዩ እክሎች እንደ 2 ዓመት ልጅ እንዳያስብ አድርጎታል። ስለዚህ ዝቅ ብዬ በሱ በአስተሳሰብ ደረጃ ዝቅ ብለን ነው የምንሰራው። ያ ደግሞ ውጤታማ እንድንሆን አድርጎናል። ምንም እንደው በቃ በጣም ቆዩ ከተባለ 1 ዓመት 6 ወር እንደ ልጁ ለውጥ። ከዛ ፊሊተር የምናደርግበት መሰናዶ በአገራችን ላይ እንግዲህ የውጩን አላቅም፣ በሀገራችን ላይ ግን መሰናዶ ምነው ለዩኒቨርሲቲ ዝግጅት የሚያደርጉ ልጆች ዩኒቨርሲቲ ከመግባታቸው በፊት 12ኛና 11ኛ መሰናዶ እንለዋለን አይደል? እኛ ጋርም እንደዚህ አለ። ማሰልጠኛ ውስጥ ስለሰለጠነ ብቻ ኬጂ 1 መግባት አለበት 2 መግባት አለበት 1ኛ ክፍል የሚባል ነገር የለም። እኛ ጋር መሰናዶ ውስጥ ይቆያል ለ7 ወራት። ለ7 ወራት ባለሙያ ተቀይሮ እንደ አዲስ እቅድ ወጥቶ የግል እቅድ ወጥቶለት የግል ጥናት ተደርጎለት ከቤተሰብ ጋር አብረን በመሆን እቅድ አውጥተን እንሰራለን። መሰናዶ ላይ መሰናዶ ከጨረስን ደግሞ ኬጂ ሲሄዱ ግን እንደ መደበኛ ኬጂ አድርገን አይደለም የምናያቸው። ለምሳሌ ኬጂ ውስጥ 25 ሰው 30 ሰው ይኖርና ዋና መምህር፣ ረዳት መምህር፣ ሞግዚት አይደል በኢትዮጵያ ሲለበስ እንግዲህ የሚፈቀደው። እኛ ጋር ግን እንደዛ አይደለም። ልዩ ፍላጎት ባለሙያ 3 ግዴታ ኬጂ ገብተው በቅተው ራሱ ልዩ ፍላጎት ባለሙያዎች ይቀጥራሉ። ለምን? የህይወት ክሎታቸው ወደኋላ እንዳይሸራተቱ መሰረት ጥሎ የማይነቃነቅ መሰረት ላይ እስከሚሆን ድረስ ውጤታማ እስከምንሆን ድረስ ውጤታማ ሆን የምንለው 1ኛ ክፍል 2ኛ ክፍል በራሳቸው ሁሉን ነገር መሸከም ሲችሉ። ለምሳሌ 1ኛ ክፍል ሲገቡ 7 ደብተር 45 ደቂቃ እየገባ እየወጣ የሚያስተምር መምህር እሱን ተቋቁመው ሲያልፉ ያኔ መሰረቱ ረግጧል ብለን እናስባለን፣ ውጤት አምጥተናል ብለን እናስባለን። ግን በዚሁ እየቀጠለ መሄዱ ደግሞ ወሳኝ ስለሆነ እንደ ረቂቅ ትምህርትና ስልጠና ከተለያየ ዓለም አገራት እንግዲህ ሲመጡ ከሰለጠነ አገር አይደል የሚመጡት። እዛ ጋር ግን ጥያቄ ጠይቃለሁ ወላጆችን። ምን ይሉኛል መሰለ? ለ45 ደቂቃ ፍሬዎት ለ1 ሰዓት ሄደን እናደርሳቸዋለን። ካስቸገሯቸው በቃ ይመልሱልናል። ምግብ ላይ ምግብ ይቀርባል። ኦኬ ብላ ይባላል። አይ አልበላም ብሎ ከገፈተረ በቃ መብቱን አክብሩለት፣ አይብላ። የሚበላውን ነገር አምጡለት። የሚወደውን ነገር፣ የሚወዱት ጣፋጭ ሊሆን ይችላል፣ የሚጎዳቸውን ቶክሲክ የሆነ ነገር ይሆናል ወደ ውስጥ የምናስገባው። እየተጋጩ ሊሆን ተው በቃ እስከሚበርድለት ድረስ ግድግዳውን በስፖንጅ አድርገው በቃ በደንብ ራሳቸውን ካወጡ በኋላ እናሰለጥን። እንደዚህ የሚባል ነገር የለም። ምክንያቱም አሁን እኮ የሰለጠነች አገር ላይ ነን አይደለ? ማናችንም ውሻ ሰልጥኖ እኔና አንተ እነዚህም ልጆች በአምላክ አምሳል ተፈጥረን እስትንፋሱን ሰጥተው እንግዲህ ውሻ ሰልጥኖ አይነ ስውራንን እየመራ ነው። ዩኒቨርሲቲ እያደረሰ ነው። ትምህርት ቤት እያደረሰ ነው። ስራ እየሰራ ነው። እየተላላከ ነው። ሱፐርማርኬት ውሻ ነው እያልኩ ያለሁት። እንግዲህ እንስሳ ሁን ተብሎ የተፈጠረ ሰው ሁኑ ተብለው እስትንፋስ ተሰጥቷቸው ደግሞ በማህበረሰቡ በአብዛኛው ማህበረሰብ ሕግና ደንብ ማለፍ አለባቸው። እኛ ጋር ግዳጅ አለ። የሌለው ዱላ የለም፣ ቁጣ የለም፣ ቁንጥጫ የለም። ይሄ የለም። በቃ
ምክንያቱም አካላዊ ጥቃት ስለሆነ ወይም ስነ ልቦናዊ ጥቃት ስለሆነ። ግን በስነ ዘዴ አማካኝነት የነሱ ዓለምን በመቀላቀል ወደኛ ዓለም ግን ወደ ማህበረሰቡ ዓለም ግን ለማስገባት ጥረት እናደርጋለን። አንዱ ካንዱ እየሰማ እንደ ሰንሰለት ተያይዞ ከ14 ዓለም አገራት ወደኛ ይመጣሉ፣ ተመልሰው ይሄዳሉ ወደ ሀገራቸው። የሚገርምክ ስራቸውን ትተው ትዳራቸውን ትተው የመጡ ሰዎች አሉ። ውጤታማ ሆነው ደግሞ ሀገራቸው ላይ ሄደው ማለት ኑሮዬን መስርቻለሁ የሚሉት ውጭ ሀገር ሄደው ደግሞ ይኖራሉ፣ እኛ ጋር ይደዋወላሉ። ይህንን ስልህ ግን ዝም ብለው ግን አይሄዱም። ከረቂቅ የግል እቅድ ወጥቶላቸው የቪዲዮ ማስረጃ ሰጥተናቸው የፎቶ ማስረጃ ሰጥተናቸው ግን ፎሎአፑ ይቀጥላል። በቃ ኦዲት ይደረጋሉ። ምንድን ነው እስኪ ምን ሰራችሁ፣ ምን አደረጋችሁ፣ ምን ላይ ነው ያላችሁ ተብሎ ግን ይቀጥላል። በቪዲዮ ይቀጥላል፣ በሀሳብ ግንኙነት ይቀጥላል። ሲመጡ ደግሞ እኛ ጋር እንዲያርፉ እናደርጋለን። መልሰን ተቀብለናቸው ደግሞ ሲስተም ውስጥ የሚገቡበትን ነገር እናዘጋጃለን። እና በተሻለ መንገድ ባይሰራ ኑሮ ከ14 ዓለም አገራት ይመጣሉ ብዬ አላስብም። አንተም ያገኘሃት ሀና መስፍን አለች አይደለ? እኛ ጋር የሚሰሩ ወላጆች አሉ። በተለያየ ሁኔታ ውስጥ ስራ እንሰጣቸዋለን። አሁን ሀና እኛ ጋር ስትመጣ የዛሬ 3 ዓመት እንግዲህ ቢሮ መታ እንዴት አድርጌ እንደማስተናግዳት ራሱ ግራ ገብቶ ነበር። አንደኛ ጸጉሯ ጭብረር ብሏል፣ ራሷ ልክ አይደለም። እንግዲህ የመጣችው ከእንግሊዝ ነው፣ የሰለጠነ አገር ነው። ገብታ 3 ወንበር ላይ ነው የተቀመጠችው። እዚህ ጋር ተቀምጣ እያናገረችኝ ይመስለኛል፣ አይታወቃትም። ሌላ ወንበር ላይ ነው ተመልሳ ሌላ። እኔ አሁን ካለፈ በኋላ ቪዲዮን ሳሳያት ይገርማታል እሷ ራሱ። ከዛስ ምንድን ነው እንዲያዋቀን አይምሯን ዝብርቅርቅ ያደረገው ስሜቷን ያዋቀረው ብትለኝ 2 ኦቲዝም ልጅ እስኪያስበው በአመት ልዩነት ይሳቅ ኦቲዝም ሆነ በተባች ደግሞ በአመት አሜን ኦቲዝም ሆነች። በጣም ከባድ ነገር ነው። አባታቸው በተለያየ እክል ገጥሞታል እኮ የጤና እክል። ስለዚህ የራሱን ህይወቱን ለመቋቋም ካስለቃተው እሷ ናት እየተቋቋመችለች። አገራችንንም ይዛን የመጣችው እሷ ናት እንጂ እናትን እንግዲህ አስባት የማህበረሰቡ ሸክም ተሸክማ ኢቭን ቤተሰብ ጋር ስትኖር ፓስታ፣ መኮረኒ፣ ዳቦ ለነሱ አይፈቀድም። ከቤተሰብ ጋር ስትኖር ደግሞ ፓስታ ይመጣል፣ መኮረኒ፣ ልጆቹ ደግሞ እንብላ ይላሉ። ተገልላ ደግሞ ተከራይታ ኖራለች እንጂ እንግዲህ 20 ምናምን አመት እንግሊዝ ሀገር የኖረች ናት። ኢትዮጵያን አታውቃትም። በልጅነቷ ነው የወጣችው። ከማጋ ነው የምትጋፈጠው ይሄን ነገር። ስለዚህ ውሳኔ የወሰንኩት እናትየው ጤናማ መሆን ስለነበረባት ለ2 ዓመት ልጆቿን ነጠኳት። ለ2 ዓመት በቃ ይሄን አሳመኛታለሁ። በቃ እኔ እሷ ላይ ሰራለሁ፣ እናንተ ልጆች ላይ ሰሩ አልኩኝ። ቤት ተከራየው። አነስ ያለ ቤት ነበረ ከልጆቼ ጋር የምኖርበት። ሰፋ ያለ ግቢ፣ ሙሉ ግቢ ተከራየው። ልጆቿን ወሰድኩኝ። እሷ ግን በቀን 4 ሰዓት ላይ እየመጣች ከኔ ጋር ካውንሲሊንግ እናደርጋለን። በሚሄድበት ሙሉ እንደ ቦርሳ ይዣት ነበር የሚሄደው። በቃ አሁን እሷ ለእኔ ልጄ ናት፣ ጓደኛዬ ናት፣ እህቴ ናት፣ እናቴ ናት፣ ወገኔ ናት። ምክንያቱም ለማን ልስጥ? ልጆቹ እንደሚለወጡ እርግጠኛ ነኝ። ይሳቅ ተለውጦ 1ኛ ክፍል እንደሚገባ በጣም ይገርማል፣ እርግጠኛ ነኝ። አሚንዬ በ6 ወር ውስጥ ንግግር እንደምትችል እርግጠኛ ነኝ። ለማን ግን እናት ላስረክባት? እናትየው ልክ አይደለችም። ስለዚህ ያለኝ አጋጣሚ ምንድነው? እናትየው ማዳን ነበረብና በመንፈሳዊ ይዘትም በሰብአዊ ይዘትም ጥረን ከ2 ዓመት በኋላ በይሃና አሁን ተከራይተሽ ከልጆችሽ ጋር ኖሪ ብለን በክብር እንደ ሰርግ በለው ሽኝት ያደረግነው እንደ ሰርግ ሽኝት አድርገን አሁን ራሷን ችላ ነው የምትኖረው። ልጆቿ እሷን አይፈልጉም። ይገባሉ፣ ይበላሉ፣ ይጠጣሉ፣ ይቀያየራሉ። የተማሩትን ጽሁፍ ትምህርታቸውን ይምራሉ። 1ኛ ክፍል ናቸው። 1ኛ ክፍል ደግሞ 7 ደብተር አስተናግደው ነው የሚኖሩት። እና እንደ አዲስ ይሰራል ሰው እንደ አዲስ ለመስራት ግን ፍቃደኛ ነን ወይ? ለመለወጥ አመለካከታችን ላይ ለመስራት ፍቃደኛ ነው ወይ? ይህን ስልህ ግን ብዙ እናቶች በሚሰሙት በሚያዩት ነገሮች ለማመቻቻቸው ተጨማማሪ ጉዳት አለባቸው። በልጆቻቸው የሚያገኛቸው የስሜት መደቆስ አለ። ከህብረተሰብ የሚሰሙት መሰማት የእኛ ቤት ክፍያ ራሱስ ጥብዬ ቀላል እኮ አይደለም። ለቤት ኪራይ መክፈል ስላለብን ወላጅ ነው የምናስከፍለው። ባለሙያዎቹ መክፈል ሰራተኛ ስላለብን ወላጅ ነው የሚከፍለው። በዛ ላይ ከኪራይ ጋር ከሰራተኛዎች ክፍያ ጋር ስታየው ለእኛ የሚከፍሉትን ከየት ነው የሚያመጡት? በሰቀቀን እኔ ሁሌ በሲሪንጅ ደም እንደሰጡኝ ነው የምቆጥረው። ሁሌ ነው የሚሰማኝና የሚመለከተው አካል ጋር መሬትን እየጠየቅን ነው። እግዚአብሔር የፈቀደ ቀን ይሳካል ብዬ አስባለሁ። ኢትዮጵያ ውስጥ ደግሞ አንዱ በትልቁ ችግሩ ምንድን ነው ካልከኝ ከኦቲዝም ጋር ተያይዞ ሲለበስ የለም። አሁን መስማት መናገር የተሳነው ሲለበስ ስላለ በምልክት ቋንቋ ይማራል። አይነ ስውር በብሬን ይማራል። አካል ጉዳት በዊልቸር ወይም ደግሞ በክራንች ይማራል። ኦቲዝም የባህሪ ችግርን ምን ታደርገዋለህ? ከሌላው ጋር ቀላቅለህ እሱ ቆሞ ሊማር ይችላል። እኛ ጋር እኮ እየተማሩ ቆሞ የሚማር ልጅ አለ።
ውሸት ቅድም እንደነገርኩ አይችሉም። ስለዚህ ስትዋሽ ሲያዩ ጊዜ ይጣላሉ። ስለዚህ አብሮ አካቶ አድርጎ ለማስተማር ትክክለኛ የበቁ ልጆች መሆን አለባቸው። ያንን ደግሞ ለማምጣት ደግሞ እንደኛ አይነት ሴንተር ውስጥ መሆን አለባቸው። ይህንን በማስረዳት ነው በልዩነት አሁን አንደኛ ክፍል ተከፍቷል አይደለ? ለምሳሌ ከዛ ውስጥ አንድ ተማሪ ቆሞ ነው የሚማረው፣ ተቀምጦ ተዛን ይማራል። ፈስ አሁን አንተን ይሽተትክ እነሱ ሴንስ ላይ አድርጎት ይችላል። ስለዚህ ፈሱን ሊፈሳ ይችላል። ያንን አክሴፕት አድርገህ ልትኖር ይገባል። ምሳቃ አካቶ ስታስተምር አንዳንድ ልጆች ምሳቃቸውን ይደፋሉ ቆሻሻ ውስጥ በልቻለሁ ለማለት ለቤተሰብ። እነሱ ደግሞ ውሸት ስለማያውቁ ምንድን ነው ብሎ ይጠይቃል። ውሸት ለነሱ ለማስረዳት ብዙ ነገር ነው ልትጥር የሚገባው። ስለዚህ በልዩነት ሰልጥነው ውጤት ሊያመጡ የሚችሉበትን አጋጣሚ መክፈት እንግዲህ እንደ እግዚአብሔር ፈቃድ ወደፊት ማሰልጠኛ ማድረግ፣ መሰናዶ ማድረግ፣ ቅድመ አንደኛ መክፈት ብቻ ሳይሆን እኔ እቅድ እንግዲህ እስከ ዩኒቨርሲቲ ነው። በተለይ ለእነዚህ ልጆች እግዚአብሔር ቢወድና ቢፈቅድ ቅን ልብ ያላቸው ሰዎች ቢኖሩ በተለያየ አጋጣሚ እኮ ለተለያየ ነገሮች ብር እናጠፋለን አይደለ? እነዚህ ሰዎች እግዚአብሔር ልቦናቸውን መልሶ አንድ ላይ ከተሰባሰብን እንደ ሰንሰለት ከተያያዘን አዳሪ ትምህርት ቤት ያስፈልጋቸዋል። ቤተሰብ የሚታከምበት ልጅ የሚታከምበት አዳሪ ትምህርት ቤት። ለምን ፍሬዎት ካልከኝ ለሊት 9 ሰዓት ይነሳሉ። ይረብሹ ካይረብሹ እነሱ ይሄ አሁን ያመለካከት አይደለ ያስተሳሰብ ልዩነት አይደለ ሊጮሁ ይችላሉ። ሊጫወት ይፈልጋል። ሌሊት ነው መተኛት አለብክ። እሱ ገና ፕሮሰስ የሚፈልግ ነገር ነው። ማሰልጠኛው ሲሆንስ አዳሪ ትምህርት ቤት ለ3 ወር ሞክሬ ነበር ቴስት ለማድረግ በማን ባህና ልጆች ይሳቅና ሚኒየን ስቀበል አዳሪ ትምህርት ቤት አደረኩኝ። በዛ ውስጥ 25 ልጅ ተቀብዬ ነበር ለ3 ወር እና 25ቱ የሚገርም ካሁን የለውም ውጪ የሄዱት ውጪ ሂደዋል። ከኔ ተላቀው ቦሌ ቤታቸው የሆነ ወደ ቦሌ ሄዳ ቤት ሂደዋል። አዳሪ ትምህርት ቤቱ ምን አስተዋጽኦ አድርጓል? ሌሊት ሲነሱ ሌሊት የሚገቡ ባለሙያዎች ነበሩ። እስከ ምሽቱ 12 ሰዓት የሚሰሩት ወደ ቤት ሄዳሉ። ከምሽቱ 12 ሰዓት በኋላ ያለው አዳሪ ትምህርት ቤት አለ፣ ባለሙያዎች አሉ። እነሱ ሲነሱ ወደ ማሰልጠኛ ነው የሚገቡት። ቁም ሳጥኑን ትዘረግፋለህ፣ ልብስ አጣጥፈው እንዲያስገቡ፣ ኪችን ገብተው ሽንኩርት መክተፍ እንዲችሉ፣ አልጋ እንዲያነጥፉ፣ እቃቃውን በአግባብና በስርዓቱ እንዲጫወቱበት ስታደርግ መልሰው ወደ ምንድን መከተው ወደ ስልጠና ነው። ስለዚህ አዳሪ ትምህርት ቤት ራሱ ውጤት የሚያመጣበት አንዱ መንገድ ነው። ወደፊት እንግዲህ እንደ እግዚአብሔር ፈቃድ እናሳካዋለን ብለን እናስባለን። ዋው ፍሬዎት ይጨነቁ። በጣም የሚገርም ማብራሪያ ነው ሰጠሽን። እንደው ሰዓታችን ስለገፋ ትልቅ ጉዳይ ነው ያነሳሽው። ከዚህ ከቦታ ጋር ተገናኝቶ አዳሪ ወይም ቦርዲንግ እንትን ያስፈልጋቸዋል። እንደገና ክፍያው አሁን ቤተሰብ ላይ ነው የወደቀው። ከራሴ ላይ በስሪንጅ ደም እንደ ተወሰደ ነው የሚሰማኝ ያልሽው አለ። በጣም ትልቅ አባባል ነው። ከምር የቤተሰብ ጫና በጣም ተረድተሸዋል። እና ይሄን ችግር ለመቅረፍ አንዱና መሰረታዊው መፍትሄ እንደ ረቂቅ አይነት ለረቂቅ የቦታ እነዚህ ወላጆች እና እነዚህ ልጆች የሚታከሙበት የሚማሩበት የተሻለ ዜጋ እንዲሆኑ ማድረጊያ ቦታ ማግኘት ነው። እና እርግጠኛ ነኝ የአዲስ አበባ መስተዳድር ይሄን በተለይ ይሄን አሁን የአሁኑም ፕሮግራም ይሰማል። ከሰማ በኋላ ብዙ መፍትሄ ሲሰጥ ስላየው ማለት ነው ለብዙ ተቋማት ሰዎች እዚህ መጥተው እንደዚህ አይነት ለሀገር በጎ ነገር ለሰሩ ሰዎች ሰምተው ወዲያው መፍትሄ ሲሰጡ ስላየው ለረቂቅ ትምህርትና ስልጠና ማዕከል የሀገር ጉዳይ ስለያዘ ማለት ነው የሀገር ጉዳይ እንደውም ደግሞ ከ14 የዓለማችን የዓለም ሀገራት የሚመጡ ኢትዮጵያውያንን ጭንቀት ሁሉ የሚቀርፍ ከመሆኑ አንጻር ከዚህ በላይ ትልቅ ጉዳይ የለም እና የቦታ ችግር የለባትም ኢትዮጵያ። ስለዚህ ረቂቅ በአስቸኳይ ያገኛል የሚል እምነት አለኝ። ከዛ ውጪ የትምህርት ሚኒስቴር ትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም እንዲህ አይነት ተቋም መጥተው እንዲያው ግብዣ ቢደረግላቸው በጣም ትልቅ ምሁር ናቸው። እሳቸውም እንደዚህ አይነት ጉዳዮችን በቀላሉ መፍትሄ መስጠት የሚችሉ ናቸውና እሳቸውም ይሰሙናል ብዬ ባለሙሉ እምነት አለኝና መፍትሄ ባጭሩ ይመጣል። ምክንያቱም የተሸከመው የሀገር የትውልድ የህፃናት አቅም የሌላቸው እኛ በእነሱ ቦታ ሆነን ብዙ ስራ መስራት የሚገባን ሰዎች መስራት ስላለብን
ዛሬ ይህን ፕሮግራም የሰሙ የመፍትሄው አካል ይሆናሉ ብዬ ስለማስብ እንደው አንቺ መልእክት እንድታስተላልፊ ነው። ከልብ አመሰግናለሁ ለመልካም ምኞትክ። ደግሞ እርግጠኛ ነኝ ረገጥ አርገህ ስለተናገር በእምነት የተናገርከው ነገር ስለሆነ ፍሬ ያፈራል ብዬ አስባለሁ። ምክንያቱም መሬቱ ወሳኝ የሆነው ምንድነው ለአንድ ቤት ኪራይ እንግዲህ 650 ሺህ ብር ማለት አስቀድመህ ያልኖርክበትን ነው የምትከፍለው። ስለዚህ አስቀድመህ ያልኖርክበትን ስለመከፍለው ለብድርም ትጋለጣለህ። እኔ አሁን ብድሮች እኮ አሉ ግን ችግር ቅድም እንደነገርኩ ሰበብ አልወድም ብያለሁ። ስለዚህ ተጋፍጬው ነው ማለፍ የምፈልገው። ያቺ ቤት ኪራይ ስትቀነስ ደግሞ የማን ወጪ ይቀንሳል? ቤተሰብ ለእኛ የሚከፍለንን ለባለሙያ ለኪራይ የምናወጣው ነገር ይቀንሳል። እነዚህ ባለሙያዎች ራሱ ከግብር ጋር ተያይዞ እንደ ማንኛውም ግብር ከፋይ መክፈል አለባቸው ብዬ አላምንም። ለምን ብትለኝ እነዚህ ልጆች ከአእምሮ እክል ጋር በተያያዘ ብቻ የአንጀት እክልም አለባቸው። የአንቺ ባለሙያ የሳምባ እክል ሊገጥማት ይችላል፣ የጉበት እክል ሊገጥማት፣ የስሜት መደቆስ። ለምሳሌ እኔ አንዲት ልጅ አለችኝ፣ ያው ልጆች አሳድጋለሁና እንደ እግዚአብሔር ፈቃድ የልብ ልጆች አሉኝ እና ተመታ ስሯ ይዞረች ልጅ አለችኝ። በቃ መቶ ተንደርድሮ ነው የመታት። ግን ልጁ ጥርሱን አሞስ ነው ጥርሴን አመሜ ማለት ስላልቻለ መታት፣ ነከሳት። በኋላ ጥርሱን ሳላቀቀው ጥርሱ ለኢደማ ሳየው ጥርስ ህመም ገጥሞታል። አየው ስሜታቸው የሚገልጹበትን መንገድ የተለየ ስለሆነ ባለሙያዎች ላይ ጉዳት ያደርሳሉ። እያንዳንዱን ነገር ስታየው የመሬቱ እንዳለ ሆኖ የግብሩ እንዳለ ሆኖ የሲለበሱ ይሄ የማቋዋቀሩ እንዳለ ሆኖ ፈተና ነው የሚገጥምክ። አንዱን ፈታለሁ ስትል አንዱ ይደራረብባል። ይህ ደግሞ በርደኑ ማን ላይ ነው ስትል ረቂቅ ትምህርትና ስልጠና ብቻ ሳይሆን እነዚህ ወላጆች ላይ ናቸው። እነዚህ የኢትዮጵያ እንትኖች ዜጎች ከ14 ዓለም አገራት የሚመጡ በነጻነት የሚንቀሳቀሱበትን ነገር ያጣሉ። ለቤት ኪራይ የሚከፍሉትን ነገር ይሄን ልጅ ይዘህ ኮንዶሚኒየም መኖር አትችልም። የሚገርምክ እነዚህ አይነት ልጆች ኮንዶሚኒየም ይዘህ ማስላል ከቤተሰብ ጋር ይዘህ መኖር አትችልም። እንኳን ኮንዶሚኒየም ነው የምልህ ተከራይተህ። ለምን ቤተሰብ ውስጥ የሚመገቡ ምግቦችን ልጆቹ መመገብ አይችሉም። አየው የተለያየ ጫና አለባቸው። መሬቱ ደግሞ ሲቀረፍ ደግሞ አንደኛ አዳሪ ትምህርት ቤት ሲሆን እነሱ ተረጋግተው ሰርተው ነገን እየሰሩ ይጠብቋቸዋል ማለት ነው። ስሜት ጉዳት ሳይደርስባቸው፣ የሞራላዊ ጫና ወይም መውደቅ ሳይደርስባቸው። ሁለተኛው ነገር ደግሞ የቤት ኪራይ ሳይኖር ሲቀር ደግሞ ባለሙያው የሚገባውን ክፍያ ያገኛል። የሚገባውን ኑሮውን የሚያኖረውን ክፍያ ያገኛል። በእርግጥ ረቂቅ ትምህርትና ስልጠና እኔ በመጀመሪያ እግዚአብሔርን አመሰግናለሁ፣ ከዛ ባለሙያውን አመሰግናለሁ። ከኔ ጋር 6 ዓመት ባለፈው አከበረን 50 ልጆች 50 ባለሙያ 6 ዓመት ሳይወጡ እንግዲህ ያስበው ይሄን ከባድ ችግር። ይሄ ምንድን ነው የሚያሳየው? ሁሉም ለሀገሩ እንደሚቆረቆር ዜጋው ላይ እየሰራ እንደሆነ ያመነ ህብረተሰብ ነው የተሸከመውና የሚመለከተው አቃር ትምህርትና ስልጠናው ከትምህርትና ስልጠና ጋር ብቻ ሳይሆን ከመሬት ጋር በተያያዘ የሚመለከተው አካል ያገባኛል ብሎ የሚለው ብቻ ሳይሆን ቅልብ ያላቸውን እግዚአብሔር እጆቻቸው እንዲዘረጉልን ያነሳሳልን ነው እምለው። ለእኛም ደግሞ ብርታቱን ይስጠን ባይ ነኝ። አዎ ብርታቱንም አሰጧችሁ ይህን ታላቅ ተግባር ተጋድሎ አድርጋችሁ ቤተሰቦችን ከብዙ ጭንቀት ከብዙ መከራ ያሳረፋችሁ ነው እና በቃላት የሚገለጽ አይደለም እየሰራችሁ ያላችሁት። በጣም ሌላ መንፈሳዊ ተጋድሎ መንፈሳዊ ስራ ነው። ከምር ምድራዊ ብቻ አይደለም። እነዚህ ልጆች በዚህ ደረጃ መረዳት አሁን አንቺ እኮ እየገለጽሽ ያለሽው በእነሱ ውስጥ ሆነሽ ነው፣ እነዚህ ልጆች ውስጥ ሆነሽ ነው እና እነዚህ መግለጽ በማይችሉ ራሳቸውን እንዲነን ብለው መናገር በማይችሉ ልጆች ውስጥ ስለ ጥርሳቸው ህመም ምናምን እያወራሽ ነው እነሱ ውስጥ ገብተሽ እና ይሄ ትልቅ አገልግሎት ነው፣ ትልቅ መንፈሳዊ ተጋድሎ ነው እና በጣም በጣም እንደደነቀኝ ልገልጽልሽ እወዳለሁ። በጣም በሚገርም ሁኔታ እንዲህ አይነት ትጉህ ሰው መታወቃችን ለሀገር፣ ለወገን፣ ለቤተሰብ አርቆ የሚሰራ እንዲህ ራሱን አድምቶ ራሱ ስሜት ውስጥ ገብቶ የሚሰራን ሰው ማግኘት በጣም ትልቅ ነገር ነው። በርቺ እንላለን። ከካናዳ ጸደይ ደረሰ እንባዋን እንግዲህ መቆጣጠር አልቻለች። ምንድን ነው? ምን ሆነሽ ነው? አይ በቃ አቃተኝ። ታውቃለህ፣ መስማት ራሱ አቃተኝ። ምን እንደው ታውቃለህ፣ ካናዳ፣ አሜሪካ እኔ ብዙ ወላጆች ልክ እንዲህ አይነት ልጆች ሲገጥሟቸው ተስፋ የላቸውም። እድሜ ልክ ማለት
እና ያለን አሜሪካም ለምሳሌ ካናዳ ነውና ልጆቹ ያው ደሴም ነው የሚሆኑት። ያው ይረዷቸዋል። ምናልባት የተለያየ ጥቅም ሊኖር ይችላል። ግን እናትየው ተስፋ የላትም። ምናልባት ሲንግል ማም ልትሆን ትችላለች። ሲንግል ማም ስትሆን ወይ በተለያየ ምክንያት ወንዱ ላይሸከም ይችላል፣ ጥሏት ይሄዳል። ያቺ ሴት ምንም ተስፋ የላትም። ስራ ላሰራ ትችላለች። ከልጇ ጋር ነው ዋጋ እድሜ ልክ ነው ገብቶሃል። ከልጇ ጋር አብራ የምትኖረው ምንም ተስፋ የለም። እና ይሄን ተስፋ ማየቴ ለእኔ ያ ነው በጣም እምባዬን ያመጣው እና የደስታ እምባ ነው ውስጤ በጣም እንትን ያለውና ሌላው በጣም የደነቀኝ ነገር 7 ባለሙያ በጣም የሚገርም ነው። እኛ ሀገር ያው በሰዓት ነው የሚከፈለው እና ይሄ በጣም በነጻ ነው። ያው ከኛ ሀገር አንጻር ነው እንጂ አሁን እዛ ሀገር ቢሆን ሚሊዮነር ብቻ ነው ይሄንን ሊያደርግ የሚችለው። ይሄንን ነው መሲ ማን ነው ፍርዬ ይሄንን ነው አምጥታ እዚህ ጋር ለሰዎችን አትርፋ ሰዎች ልጆች ተምረው ትምህርት ቤት መግባት መቻላቸው። ይሄ በቃ ትልቅ ነገር ነው። በዚህ ላይ ሀሳቡ እንደገና አሁን ቦርዲንግ ስኩል ሲሆን ደግሞ ምን ያህል ወላጅ እንዴት እንደሚያተርፍ እና ምን ያህል ወላጅ እንደሚተርፍና ዜጋ ሲሰራ እናት ስትሰራ ዜጎች ይሰራሉ፣ አገር ይሰራል። ስለዚህ አገር ላይ ነው እየሰራች ያለችው እና እሷን አለመደገፍ እሷን አለማገዝ በስማ ምንም እንትን የለውም እና በጣም ተገርም ያለው በጣም ተደንቅ ያለው በጣም ጀግና ነሽ። ሌላ ልለው የምችለው በቃ አገሬ ተስፋ አላት። በቃ አገሬ ተስፋ አላት። ብዙ ሰዎች ከዚህ በኋላ ይመጣሉ። እኔም አሁን ምክንያቱም በጣም ብዙ ማቃቸዋሉ። የሚገርምሽ ብዙ ሰው ዘርማንዘሩ ሄዶ አሁን አንዳንድ ችግር ይገጥማል። እኔ ያው ኮሚኒቲ ላይ ስለምሰራ ችግሩን አውቀዋለሁ እና አንዳንድ ችግር ሲገጥም አገር ቤት ይወሰዱ እንላለን ልጆች ምናምን ሲሆኑ እና ሰዎች ምንም ቤተሰብ የላቸውም ማንም የላቸውም እና ማምጣት ይፈልጋሉ አገር ቤት። አሁን አየሽ እዚህ አገር ቤት መጥተው ልጆቹ የሚድኑበት አንደኛ የሚቃኙት በራሳቸው ቋንቋ፣ በራሳቸው ካልቸር፣ በራሳቸው ነገር ነው እና አሁን እሷ ታውቀዋለች ልጁ በምን መንገድ እንደሚቃኝ። እዛ ግን ነጮቹ የራሳቸው ነገር አላቸው። እነሱ ልጆቹን የሚቃኙበት፣ ልጆቹን የሚያድኑበት፣ ልጆቹን የሚያደርጉበት የራሳቸው መንገድ ነው ያለው እና እዚህኛው ግን ደግሞ ስታየው በራሱ ቋንቋ ነው እና ለውጥ የመጣው ውጤት የመጣው በራሳችን ካልቸር በራሳችን ነገር ስለሆነ ነው። ስለዚህ ብዙ ሰው መምጣት ይፈልጋል ግን ማን አለኝ ብሎ ስለዚህ ዛሬ ማን አለኝ የሚለውን ጥያቄ ለእኔ መልስ ይዤ ሊሄድ ነው። ስለዚህ ለእኔ ለብዙ ሰዎች ጥያቄ መልስ ይዤ ስለሆነ በደስታና በእንትን መካከል ነው ያለሁት። ለዛ ነው በጣም እምባዬ የመጣው ለዛ ነው። ምክንያቱም ውስጡን አይቼዋለሁ። ማህበረሰብ ውስጥ ገብቼ የብዙ ሰዎችን ችግር የብዙ ጓዳ ውስጥ ገብቼ አይቻለሁኝ እና ብዙ ችግር አለ። እውነት ነው ውጭ ሀገር ጥሩ ነው ግን ይሄንን ደግሞ ማየቴ ለእኔ ትልቅ ተስፋ ነው እና ይዤ የሚሄደው ነገር አለኝ እና እንሰራለን። በጣም ጸደይ ደረሰ ከካናዳ በጣም ነው ማመሰግነው። እንደው እንደ መውጫ ብዙ አድማጭ ቤተሰቦች እያዳመጡን ፍሬን ማግኘት ይፈልጋሉ። በዚህ ሰዓት እንዴት ነው የሚያገኙሽ? ስልክ ቁጥር ካለ ምን ካለ አድማጭ ቤተሰቦቻችን በዛ ስልክ እንዲደውሉ በጣም ብዙ ስልኮች ይታዩኛል። ማት እየተደወለ ነውና ምናልባት አንዱ ቦታችን ቤተል ነው። ቤተል ላይ ያለው ብራንች ደግሞ በተለምዶ ኦሃጋን የሚባል ወይም 40 ሜትር የሚባል ስፍራ ላይ ነን ያለ ነው። እሳት አደጋ አካባቢ እዛ ሶስቱም እዛ ናቸው ብራንቹ 13 09 13 19 74 66 ላይ መደወል ይችላሉ። 0991919292 ላይ መደወል ይችላሉ። ሴሚት አካባቢ ያለው ብራንቻችን ደግሞ ሴሚት ጎርጊስ የሚባል በተለምዶ ወይም ደግሞ ፊሊፐር ኢንተርናሽናል ትምህርት ቤት ፊት ለፊት ነን ያለ ነው። ማሰልጠኛው መሰናዶም ኬጁም እዛ ነው ያለው። በሳምንት 2 ቤተል አለሁኝ፣ በሳምንት 2 ደግሞ ሴቤት አለው፣ በሳምንት አንዴ ደግሞ ከራሴ ጋር ስብሰባ አለኝ። በሳምንት 2 ያው ሰኞና ሮብ ከመጡ ቤተል ያገኙኛል፣ ማክሰኞና ሐሙስ ከመጡ ደግሞ ሴሚት ያገኙኛል እና ይደውሉ። በደስታ ነው የምንቀበላቸው። አንቺን እንግዲህ ከኦቲዝም ጉዳይ ብቻ ሳይሆን በማንኛውም አገራዊ ጉዳይ እንዲህ አይነት ኢትዮጵያዊት ሁለታችሁም በጣም ነው ማመሰግናችሁ። እግዚአብሔር ይስጥልኝ። በጣም ከዚህ በኋላም ብዙ እናወራበታለን። ብዙ የሀገር ጉዳይ ነው ተሸከማችሁትና ተሸከምሽውም
ፍሬህይወት ይጨነቁ የረቂቅ ትምህርትና ስልጠና ማዕከል መስራችና ዋና ዳይሬክተር፣ እንደዚሁም ደግሞ ጸደይ ደረሰ ከካናዳ የማህበረሰብ ስራ ላይ የአፍሪካውያን ላይ የምትሰራ፣ ሁለታችሁም የአዱ መናገሻ ዝግጅታችን ላይ እንግዶች ሆናችሁ በቀጥታ ስርጭት አብራችሁን ስላመሻችሁ በጣም አመሰግናለሁ። ሌላ ቀን ደግሞ በሰፊው እናወጋለንና በጣም ነው አመሰግነው። እግዚአብሔር ይስጥልኝ።